ልጀምር። አንዳንድ ጥያቄ ጠይቃቸዋለሁኝ ሌላ ሰው ሚዩት እንዲያነሳ አንዳንድ ጥያቄ እየጠየኳቸው ከዛ መጨረሻ ላይ ደግሞ ህዝብ የሚጠይቀው ጥያቄ ካለ ህዝብ ይጠይቃል። ስለዚህ መጠንቀቅ አለብን። ማንም ሰው ጣልቃ እንዳይገባ፣ ማንም ሰው መናገር አይችልም። ማንም ሰው ያላግባብ ቃላት እንዳይናገር ጥንቃቄ ያድርግ። ምክንያቱም ልብ የሚሰብር ቃላት ዛሬ ለሰው ሲገባ ውስጡ ከባድ ነው የሚሆነው። እሺ እናቴ አንድ ጊዜ ከይቅርታ ጋር አድርጉልኝና እዚህ ቤት ውስጥ መቼም የመጡበት ምክንያት አለዎት? የመጣሁበት ምክንያት ቆይ ልንገሮት። እንኳን ደህና መጡ ነው ምለዎት። እንኳን ወደዚህ ነፃ ለመውጣት ወደዚህ ሚዲያ ስለመጡ በጣም ነው ደስ ያለኝ። ስላየሁትም በጣም ነው ደስ ያለኝ። እና ግን አንድ በዚህ ላይ ስጀምር ምን ብዬ ነው የምጠይቆት መስሎት? እስቲ እንደው የልጆትን አስተዳደግ እንደው ቢነግሩኝ። እንዴት አድርገው ነው ልጆትን ያሳደጓቸው? እስቲ ስንት ልጆች አሉት? እሺ እኔ 6 ልጆች አሉኝ። 1 ሴት 5 ወንዶች። እኔ አግብቼ መጥቼ ባህር ኃይል ነበረ ባለቤት። ምጽዋ ነው የገባሁት። ምጽዋ ነው የተዳርኩት። እኔ ምጽዋ ተወልጄ ነው ያደግኩት። ኤርትራ ማለት ነው። እየሰማኸኝ ነው ልጄ? አግብቼ መጣሁ። ባለቤቴ በጥይት ሲመታ እዛ ያኔ ሻዕቢያና መንግስት ሲዋጋ ማለት ነው ሲመታ ጡረታ ወጣ። እንግሊዝ ኤምባሲ ገባን። ስራ ገባ። የተማረ ስለሆነ የህግ ባሌ ነው። በተክሊል ነው ያገባሁት። 5 ሴት 1 ወንድ አለኝ። እዛ ነው ተወልደ ያደጉት። በኋላ እኔ የባለቤቴ ደሞዝ ስለማይበቃ እንግሊዝ ኤምባሲ ውስጥ ነው የምንኖረው። ቤቱ እዛ ኤምባሲ ውስጥ ነው የምንኖረው። ልጄ ማንም ያውቃል፣ ጠይቁ። ደሞዝ ስለማይበቃ ለልጆቹ ማስተማር ስላይበቃ እኔ 14 እስከ 14 ዓመት ባህሬን ስደት ሄድኩኝ። ልጆቼን እዛ ትቼ እንግሊዝ ኤምባሲ ከባታቸው ጋር በወር የሰራኋትን እየላኩ ስጋ አልበላም። እኔ ስጋ አልበላም፣ አልወድም፣ ድሮም አልበላም። ቂጣ እና ቲማት ከወንድሟ ጋር አንደኛ አልፋ ተግባር እድ እንኳን በነፃ ነበር የመደባቸው ሳይከፍሉ። እየከፈልኩ ስለነበር የማስተምራቸው አባትየው ዘበኝነት እየሰራ የዘበኛ ደሞዝ ቤት በነፃ ነው፣ ኤሌክትሪክ በነፃ ነው። ግን ደሞዙ ትንሽ ነው። ልጄ ማንም ያውቃል፣ የሚሰሩት ያውቃሉ። ከዛ በኋላ 18 ዓመት ቆይቼ ሳስተምር ወሰድኳት። እንዲሆንኩ ስትል በቃ አንቺ እንደዚህ ካረግሽ ነይ እንደ ሰው ሰርተሽ የተማርሽ አይደለሽ እንዴ? ኮምፒውተር ትችያለሽ፣ ምን ትችያለሽ? ነይ ሰርተሽ ብይ ብዬ አመጣኋት። 5 እዛ ናቸው። መጣች፣ አመጣኋት። ባህሬን ያለ ሰው ይናገር አላ። እናቴ ህንድ ናት፣ አባቴ አሜሪካዊ ነው። እናቴ አይደለችም። ልታሳስረኝ ሁሉ ያው አለም ዘውድ የአብደል ጀሊል ሚስት ባህሬን ያለችው ኤጀንሲ ያላት ቤተሰብ ካዝኔ ናት። ታውቃለች። እነ ሳራ እነ ማሚ ሳሎን ያለችው እነ ሳራ እነ ማሚ ያውቃሉ። ስለኔ ባህሬን እያሉ እኮ እየደወሉ እየነገሯቸው ነው። ጥየላት ወጣሁ ልጄ 45 ዲናር ይዤ ነው የወጣሁት። እቃ የለኝም። እቃዬም እኔ ሁሉ ለእሷ ጥዬ ወጣሁ። ልታሳስረኝ ጭራሹ ፍረዱኝ። ጥዬ ወጣሁ። ከወጣሁ በኋላ ከስንት ዓመት መጣች። ባል አገባች። ይህን ሰማኸኝ ነው ልጄ? እየሰማሁት ነው። ቆይ እዛ ላይ ከመድረሳችን በፊት እናቴ ማህሌትን በሚያሳድጉበት ጊዜ እንዴት አድርያው እንዳሉት እንግዲህ እንደዚህ በደንብ አድርገው መከራይተው ነው ያሳደጉት እና ከልጆችዎት ማህሌት የተለየ ጸባይ ነበራት በወቅቱ? በዛን ጊዜ ሲያሳድጓት እንዴት ነበር? ኧረ አታለቅስ፣ አትናገር፣ የዋህ ልጅ፣ ጥሩ ልጅ። ትንሽ እኮ ነበረች። እኔ ትቻ ሲሄድ እኮ የ6 ዓመት ማትሆንም እኮ ትንሽ ነበረት። ስለማይበቃ ነው ልጆች እንዳይሳቀቁ የሚከፍሉት ትምህርት ቤት እንዳይጎልባቸው፣ ጫማ ልብስ እንዳይጎልባቸው ነው የሄድኩት። 14 ዓመት ስቀመጥ ግን የስንት ዓመት ሆናለች ይቺ ልጅ? ፍረዱ እንግዲህ። እዛ ስታረጋቸው እንደ አባትየው በህይወት የለም፣ ሞቷል። 6 ዓመቱ ነው አሁን። እንደዛ ነው የሆነው ነገሩ። ይኸውልህ እሺ ትምህርት ቤት ሄዳ ነበረ? ማህሌት ትማር ነበር? ዩኒቨርሲቲ ትማራለች? የት ትማር ነበር? ያስተምረዋል አይደለም? ይኸውልህ 9ኛ ከወንድሟ ጋር 1ኛ ወጥተው ከአዲስ አበባ ትምህርት ቤት ተግባረ ዕድ በነፃ መደባቸው። የሰማኸኝ ነው? እኔ እዛ ነኝ በወር እየላኩ ገንዘቤን። ቲማቲም እና ቂጣ እየበላሁ አልኩህ እኮ ልጄ። ቲማቲም እና ቂጣ እየጋገርኩ እንዲህ ያገኘሁት የምበላ ሰውም አይደለሁም።
ከዛ በኋላ በዚህ ወጥተው በዚህ ገብተው ስትል እንግዲህ አንቺ ሰው ካልሆንሽ ልጆችም አትበጥብጪ። ወንዶች እንኳን ከቤት አልወጡም። በይኔ እዚህ እንደ ሰው ሰርተሽ ኮምፒውተር ተምረሽ የለም እውቀት አለሽ ብዬ አመጣኋት። መታ ደግሞ ለእኔ አስገዳይ ሆነች። ማን ባህሬን ያውቃል ይሄንን? ባህሬን ሲያመጧት የስንት ዓመት ልጅ ነበረች እንዴ? አሁን እኔ 14 ዓመት ስቀመጥ የ18 እና የ19 ትሆናለች። ትልቅ የደረሰች እንዴ የረያም ትሆናለች። ምን ሆነህ ነው? እና ታዲያ እናቴ እንደው እንዲህ አድርገው አሳድገው መከራ አይተው አሳድገው ለምንድን ነው አሁን አንዳንድ ነገሮች እየነገሩን ነበር እና ለምን እንደዚህ ልታስብ ቻለች? እርስዎ ላይ ለምን ክፋት ልታስብ ቻለች? እኔ አላቅም። እኔ የማውቀው ነገር የለም። እሷ ተይዛ ብትነገር አይሻልም? እኔ አላቅም። እኔም ከበደልኩ እኮ እንዲህ አድርጋኛለች ልትል ትችላለች በሰው ፊት እና በእግዚአብሔር። እኔ ምን አውቃለሁ? እኔስ ግራ የገባኝ ይሄ አይደለ እንዴ? ግራ የገባኝ ይሄ አይደለም ወይ? እኔ እኮ እዛ እንዳልሆነ ብላ ነው ያደረገችኝ። እኔ እናት የለኝም ሞታለች ብላችኋል እኮ ይጠቅላላ። የሚያውቁት ግን እናት አላት እንደዚህ ናት እንደዚህ አርጋት ናት እያሉ እየተናገሩ ነው። እዚህም እናት የለኝም አንዴ ማሳደጊያ ነው ያደግኩ ትላለች። አንዴ አባቴ አሜሪካ ነው እኔ ምንድን ነኝ ትላለች። እኔ ምን አውቃለሁ? አይምሮዋ ትክክል ነው። እብድ አይደለችም፣ እብድ አይደለችም። ሰው ነው የምታሳብደው። እኔ እንዳሳበደች ነው ያሳበደቻቸው። እብድ አይደለችም፣ ጤነኛ ናት። ከይሲ እግዚአብሔር ልጄ ሰይጣን አስሮታል ሲል ነው የምሰማው። ግን ሴት ሰይጣን ነበር ያሰረው። ፈቷታል፣ ፈቷታል፣ ፈቷታል። ተቃጥያለሁ ልጄ። ከኔ ራስና ከልጆቼ ይውረዱ። ልጆቼ ሰው ቀና ብሎ ያዩ፣ ለማንም ይጠይቁ፣ የሰው ገንዘብ አይነኩ። አሁን ትልልቅ ሆነው እንኳን እንጀራ አስቀምጠ ይሄ እናንተ ነው ካልተባሉ አይነኩ። ጭዳ ልታደርገን ነው እንዴ? ከነ ልጆቼ አብረ የበሉት እኛ ላይ የሚቀስሩት ልጄ። ሚኪን ቤቷ ያውቀዋል፣ አዲስ አበባ ቤቷን የማላውቀው ያውቀዋል። እሺ እናትዬ ቆይ ወደዛ እንሄዳለን። ማህሌት ያው እንግዲህ ለአቅመ አዳም ከደረሰ በኋላ እርስዎ ነው የዳሯት? ለትዳር የዳሯት እርስዎ ደግሰው ነው የዳሯት? አረ እንዲህ ነው የተጋቡት። በእንትን ተጋቡ፣ በትውውቅ ተጋቡ። ለእሱም ስንት ነገር አድርገው ነው የሄደችው። ስንት ነገር አድርገው። ይሄንን የጠየቅኩት የማህሌትን አስተዳደግ እና ከዛ የመጣ ኬት የመጣ ነገር ነው እንዲህ አይነት ጸባዩን ለማወቅ ነው። እና እናቴ እንግዲህ ያው እርስዎ እንግዲህ ያው በሚያውቁት መሰረት ተዳረች። ትዳር ከያዘች በኋላ እዛው አካባቢ ከእርሶ ጋር ነው የቆየችው? ወዴት ሀገር ሄደች? ትዳር ከያዘች በኋላ ባሏ ግርማ የሚባል ነው። ግርማ ኪዳኑ ያኩሱም ሰው፣ ጥሩ ሰው፣ ቀና ሰው። መጀመሪያ አንድ ልጅ አለቻት ጽዮን የምትባል ልነግርህ ነው። ትዳር ከያዘች በኋላ ነው አሁን እንደገና መንታ ወለደች። መንታ ወለደች። ጥላቸው ጠፋች። ጥላቸው የለም ብላ ጠፋች። ጥላቸው ጠፋች። የት እንዳለች አናቅም። ጠፋች። አየህ፣ ህፃናቶቹ ሰውየው ላይ ጥላ ጠፋች። አባ ጉር ከዛ በፊት ታመመች ብለው ልንገርህ፣ ታመመች ብለው አባ ግርማ ጋር ረስቼ አባ ግርማ ጋር ታመመች ብለው ስታላግጥበት፣ አንዴ ካሰር ይዞኛል አንዴ ምን ይዞኛል እያለች ስታላግጥበት አባ ግርማ ገንዘብ እየላከ እነዚህ ምን የሚሉ እየላከ እኔም ሄጃለሁ ሲሉን ፈልጋ አግኘው ታየኛለህ ምን እንዳልኩ። ስታላግጥብን የነበረች ቀጣፊ ሌባ ናት። ከሰማይ የወረደች ሰይጣን ናት። እኔ እኮ ዶሮ እኮ ነው የቀበረች፣ አሁን አይደለም ድሮ ነው የቀበረች። እና ኑሮ እሺ እናቴ፣ ከዛ በኋላ ኑሮዋ ወዴት ሆነ? ወደ ኢትዮጵያ ተመለሰች ወይ ኑሮ የት ጀመረች? ጠፍታ ከሄደች ልጆቹን ጥላ ወዴት ሄደች? ወዴት መኖር ጀመረች? ጠፍታ ልጆቹ ጥላ ከሄደች አንድ አርቲስት ነው ምንድን ነው የሚባል ከእሷ ጋር የሚሰርቅን የሱምን አድምጠኝ ልጄ፣ መሀል እንዳታስገባል እንዳያወናብዱ እንዳታስገባ። አውቀው ነው እነዚህ የበሉት ናቸው። ጭፍራቸው የሰው ገንዘብ ለማስቀረጥ እንዳይያዙ እንዲህ የሚጮሁት። እኔ አሁን ጉዳቸው ነው የማወጣው። ጠፋች እንግዲህ የሆድ ነገር ወደ ወደ ልጆች አታውቁም፣ አናቅም። ረድኤት ናት አናቅም። አንዴ ጎንደር ናት ይላሉ፣ አንዴ አዘዞ ናት ይላሉ። ለካዛ የቤንጤ ማህበር አቋቁማለህ ሰዎቹ ልዘርፋቸው እንደዚህ ያውቃሉ። ጎንደር የነበሩት ምንድን ነው? እኔ እኮ ለሰውየው ነግሬዋለሁ፣ ሲደውልኝ ነግሬዋለሁ። እዛ እንደዚህ በሃይማኖት በኩል አድርጋ ስታወናበዳቸው ለዚህ ሁሉ ደረሰች።
እሺ እናቴ፣ እዛ ከመድረሳችን በፊት ማህሌት ምን ትሰራ ነበር? ስራ እየሰራች ነበር በዛን ጊዜ? ስራ አላት? እንደው ሰው በሚያውቁት መንገድ ትነግድ ነበረ? ባህሬን ስራ ነበረ ሰራለሁ እያለች ነው። እኔ መቃል እኔ እኮ ጥያት መጣሁ። አታውቅኝም? አላውቃትም እኮ ጥያት እኮ መጣሁ። ስንት ዓመት ሆና ነው ጥሏት የመጡት? እርሶ የመጨረሻ ጊዜ ያዩት መቼ ነው? እዛ አሁን መጨረሻ ነው የምትለው? የመጨረሻ ጊዜ ማህሌትን ያገኟት መቼ ነው? አሁን ነው የምትለው? አዎ አሁን የመጨረሻ ያገኟት መቼ ነው ማህሌትን? አሁን ይኸውልህ ልንገርህ፣ ከጎንደር መጣሁ። ባለቤት ይኸውልህ ያገኘኋት መጨረሻ ጊዜ አባቷ ሲሞት 6 ዓመቱ ነው። አሁን አባቷ ሲሞት 6 ዓመት 7ኛው ሊይዝ ነው። ከና ባሏ ነው የመጣችው አሉ። አይታናት አናውቅም። እሷን አይቻታለሁ። ባልየው የተባለው ግን አላውቅም ነበር አሉ። እኔ አላውቅም፣ አሁንም አላውቀውም። ልጅ ባለቤቷን አያውቁትም? አላውቀውም። አይኑን አይቼ አላውቅም። ይሄ ከኋላ የወለደች እንዴት አብሮ የሚሰርቀው ቁጭ ያለው አላውቅም። የመጀመሪያ ትዳሯን ፈታ ሌላ ትዳር ይዛለች ማለት ነው የሚሉት። እዛ ጎንደር ሂዳ ማለት ነው። አርቲስት ነበረ ይላሉ። እዚህ ምን አይነት አርቲስት እንደሆነ አላውቅም። የሌባ አርቲስት እኔ ምን አውቃለሁ እናቴ። ይኸውልህ እሺ እናቴ፣ ቤት ምናምን ኢትዮጵያ ሰርታለች የሚባል ነገር አለ። ቤት አላት ንብረት? አምስት ሳንቲም የላትም ልጄ። እኔ ሀቁ ነው የምነግርህ። 5 ሳንቲም የላትም። ቢኖራትማ ጥሩ ተሽጦ ይከፈላቸው ነበር። አባቷ የላትም። እቺን የቤት ሞት 40 ቤተል ነበረችኝ። ባለቤት አይኑ ታውሮ ከኤምባሱ ጡረታ ስንወጣ እዛ እያጠራቀምን ውጭ ሆኜ እሱን ከአፉ ለቆ ከትምህርት ቤት ለቆ ያጠራቅምናትን ቤተል ሰራው። አይኑ ሲያዝ ሸጥኳት ቤቷ። ያኔ 2 ሚሊዮን ብዙ ነበረ። 140 መጥቼ ኦሮሚያ 1,600,000 ገዛሁ ቤት። ሰማኛለህ? የተረፈችው የባሌም ባምበርስ መግዣ መጦሪያ አረኳት። ያቺ ቤት አለችኝ። ለፍቼ ባህሬን ያለ ያውቃሉ፣ ኤምባሲ ያለ ያውቃሉ፣ ሁሉ ህዝብ ያውቃል። ይኸው ነው። ከተናገሩ ሁሉ ነው መናገር። እኔ ልጄ ናት ብዬ የምደብቀው ነገር የለም። እኔን ያደረገችኝ አንሰ ደግሞ የሰው ጉድ አይሆንም። አምጧት፣ ይዛቸው አስራቸው አምጧት። እሺ አሁን ወደዚህ ወደ ሌላ ጥያቄ እንመለስና በፊት በእንትንም ሚኪ ቤተኛ ነው፣ ቤት ይመጣ ነበር፣ ፋሚሊ ነበር ብለውን ነበረ እና ሚኪን እንዴት ነበር የሚያውቁት? እኔ ሚኪ ያወቅኩት ሚኪ እኮ ገራዝ ማን ነው? ባራምበራስ ነው ግራዝማች ማን ነው የሚሉት? ምን የሚሉት አንቺ? ፊታውራሪ ፈርዖን ለሰው ሲሰጥ እኔ ልጅ ሚስት ቤት መጥቼ ኧረ ይሄ ልጅ ልመርቀው፣ ለእነዚህ ሁሉ ድሃ የሚሰጠው በረካ ይሁን ዋርካ ይሁን ልመርቀው። እሺ ቪዲዮ ልስራልኝ ስሪ ልምንመርቀው። ፈርዖን የበረካሁን እንደ ዋርካ ያብዛህ፣ እንደ አብርሃም ዘር ያብዛህ፣ ለዚህ ሁሉ ሰው የምትረዳው ጤና ሁንልኝ ብዬ መረቅኩት። እኔ ቸግሮኛል ብዬ ፈርዖን ጋር አልተናገርኩም። ያው ቃሌ ነው፣ ቪዲዮም አለ። አሁን ምን ያደርጋል አቶ ሚኪ? የባጀት መዝጊያ ነው እንግዲህ ፈርዖን 50 ሺህ ብር ስጣቸው ብለውኛል ብሎ ይነግራታል። ኑ ብሎ እዚህ ቀን ሙሉ ሲያስጠብቀን እኛ ስጠን ቸገረን አላለም። ቪዲዮ ላይ ያለ እኔ ቁናተ እንትን አይደለሁም። 20 ሺህ ብር ደወለና ማዘር ስልክ እንትንሽ ማነው የአካውንትሽ ላክልኝ። ምን ነው 20 ሺህ ብር ፈርዖን ሰጥቷቸው ወይ እኛ እኮ መረቅ ነው እንጂ ስጠናለ ነው በረካ ይሁን ብዬ አስገባልኝ። ቤተኛ ነው ያልኩህ ነገር እኔ ቤቱ አላቆም የሷ ነው የሚያውቀው ያልኩህ ነገር ቤተኛ ነው። እቃ ያመጣል አብሮ ያው እዛ ቤት ያዩታሉ። እንደውም እሱ ስላለ ሲሄዱ ልጄና ሚስቱ ሲሄዱ እንግዳ አለ ብላ ሰራተኛ ወደ ክችን ስታስገባቸው እንዳያዩት ማለት ነው። እንዳያዩት እየሰማኝ ነው። ራሱ መጥቶ ያንን ቀይ እንደዚህ ጣል አድርጎ ጉራ እኔ ፈተውራሪ ይባላሉ ብሎ የተዋወቃቸው እሱ ነው። እሷ ቤት አይደል የተገኘው? ታዲያ እኔ ቤት ነው። እኔ እኮ ያገኘው ታዲያ አልልም ያውቃታልና 1 ቀን ነው 2 ቀን ያየኋት አይደል እንዴ ያለው ሸጡ። እሺ ፈርዖን ጋር ይተዋወቁ ነበር እርሶ? ኧረ አላውቀውም። እኔ ማያውቀኝም ፈርዖን። በምን አግኝቶ ነው እርዳታ ምናምን 50 ሺህ ብር የላክሎት? በምን ምክንያት ነው? እርዳታ አይደለም ያላከልኝ መርቃ ነው። ለሰው የምታደርገው በረካ ሁልህል ብለን ስንመርቅ አየው መሰለኝ ስጣቸው ብሎታል መሰለኝ እንጂ ስጠን አላልንም። ድሃነን አላልንም። ይታየዋለሁ ሁሉ ነገር
ቪዲዮ ላይ አለ። ልካለታለች ለእንትና ለመብረቁ አላልኩ። እንግዲህ ማህሌት እናት የኔ የምትረዳኝ ሙኜ ከፈርዖን መርቄ 20 ሺህ ብር ስቀበል አይገርምህም? እናቷ መሆነን ራሱ ሚኪም እናቷ መሆን ያያውቅም ሰርቋል አይደል? ማዘር የላከሉ ፍራውን 50 ታዲያ ሌባ መሆኑ ነው ይሄንን የገለጥኩት። እኔ ለምን ቆረጠብኝ አይደለም 20 ሺህ ብር ለእኔ ፈርዖን ልጅ መርቄ ነው የሰጠኝ ቸገረኝ ብዬ አይደለም። ግን ሌብነቱ ከዚህም አይተውም። ምነው ተናገሩ እኮ የጎንደሮቹ አንተ ነህ ካጋችሁ ሌላ ሰው አስገባላቸዋለሁ ክፈሉ እያልክ ስታስጨንቅ የነበርከው አንተ ነህ አላሉትም? ወዴት ለመሄድ ነው አሁን? አንዴ በዚህ ነኝ አንዴ በዚህ ነኝ የሚለው እናቴ ፈርዖንና መሄ ይተዋወቃሉ፣ መሀሌት ይተዋወቃሉ ብሎ ያስባሉ? ያተዋወቃሉ ወይ ይተዋወቁ ይሆናል ወይ አላውቅም። ልጄ ያላየሁት ምናልባት እሷ ትሆናለች እርዳቸው ስጣቸው ብለው ሊያስቡ ይችላሉ። ምናልባት ፈርዖን አልልም መሀሌት ጋር ስለሚገናኙ ገንዘብ ስጣቸው ብላ ያስባሉ። በምን አድርጎ አወቀውትና ምን አልከኝ? ማየ እንዴት አድርገው አውቆ እርሶ 50 ሺህ ብር እንዴት አድርጎ ሊልክልዎት ቻለ? ፈርዖን 50 ሺህ ብር እኮ ለኔ ያላከ ቆርጦታል። ያ ለአራታችን እኮ ነው፣ አራት ነን የመረቅነው። ኦኬ እንዴት አድርጎ አወቃችሁና በምን ምክንያት ለእናንተ ላከላችሁ ገንዘብ? ደርሷት እንደሆነ ብዬ ነው መረቃታችን። እኔ ምን አውቃለሁ ልጄ፣ አላውቅም። ይሄንን ፈርዖንን ጠይቁት ወይም ያሌባ ጠይቁት፣ እሷ ብላው እንደሆነም ጠይቁት። አላውቅም እማዬ፣ እኔ ምለው ስለመረቅ ነው የሰጠን። እኛ ቸገርን ስጠን አላልነው ማለት። ከዚህ በፊት አያውቁትም? ያውቁታል? አይተውት ያውቃሉ? በፎቶ ያውቁታል? በፎቶ ሰዎች ሲረዳ ነው የማውቀው። ልመርቅ ብዬ እኮ ነው፣ ስጠኝ ብዬ ሳይሆን ይሄ መመረቅ አለበት ምርቃት ይገባዋል ብዬ ነው እንጂ ስጠኝ ብዬ አይደለም። እሱም አይልም ሚኪም አይልም። እኔ ሚኪ ራሱ አይደል 20 ሺህ ብር ልኮለታል። 50 ሺህ ብር ነው ባጀት መዝጊያ ነው 50 ሺህ ብር ስጣቸው ብሏል ብሎ ነግሮ በኋላ 20 ሺህ ብር ሰጠ። እግዚአብሔር ይስጠው ፈርዖንዬ። ብርጅስቶን እናስገባል። ሞዴሬተሮች ብርጅስቶንን አስገቡልኝ። እኔ ጋር ስታክ ስለሚያደርግ ነው። ብርጅስቶንን አስገቡልኝ ጋይስ። ማዘር እንግዲህ ሚኪና መሀሌት ድሮ ጀምረው እንደሚተዋወቁ ነው እየተናገሩ ያሉት። ትልቁ ሚና የተጫወተው ሚኪ ነው ስንል በምክንያት ነው። እኔ ማዘርን ይህን ነገር እንዲመሰክሩና እንዳገኛቸው ነበር በተደጋጋሚ የፖሰትኩት ማለት ነው። እስኪ ጥያቄያችሁን ቀጥሉ። እኔ ጋር ስታክ እያደረገ ነው። ብርጅስቶንን ሳቡልኝ፣ ቀጥሉ። ለእሷ ምድር ስጧት። መጀመሪያ ጃጓል ጥያቄ እንጨርስ። ከታች የሚገቡ እነ ቅልቦችን ሳቡልኝ። ብርጅስቶን ቅልብን ሌላ ሰው ቆይ ትንሽ አቆያቸው። እነ ቅልቦና ምናምን ቆይ ግድ የለም። አሁን የዲንን አንድ ሰው እናስገባና ቦታ ሲኖር ሌሎች ታስገባለ። ጥያቄ መጠየቅ የሚፈልጉ ካሉ ዲቲ የሚለውን ሳቡ እናስገቡልኝ ባካችሁ። ሞዴሬተር ያላችሁ ዲቲ የሚለውን አስገቡልኝ። እኔ ጃፋር ተጨረስክ? ኖ አንቺ ቆይ ቁጥር ጻፍ በለው። ቁጥር ጻፍ በለው። ጻፍ ቁጥር ዲቲ የሚለው 5 ጻፍልኝ። 3 ጻፍልኝ። ዲቲ ይስቡሃል። አንዴ ልሱ ልንገረው እንጂ ቆይ አንዴ ልጄ የረሳሁት ነገር አለ ልንገርህ። እየሰማኸኝ ነው? እየሰማሁ ነው። አዎ መጣች ጠፍታ መጣች እንደገና አሁን ማለት ነው። የሁሉ ልሰራ ማለት ነው። እሺ ዲቲ ቆይ አንዴ ቆይ ማቴ ይቅርታ አድርግልኝ። ሰው ፊት ይሰማኛለህ? በድዬሻለሁ። ይቅርታ አድርግልኝ። አሁን ግን ልጆች ይፈልጋለሁ። የጣለቻቸው ልጆች እሱ አገር ቤት እናቱ ጋር አስቀምጠዋል። አክሱም ሰማኛለህ? 3 ልጆች 4ተኛ ከዚህ ከሌባ የወለደችው ነው። የሌላ ልጅም አለችው። ሁሉ ይዛ ነው የሄደችው። ለካ ነው የሁላችሁ ጉድ ስሙልኝ። ተመልሰሻል? ሰው ነሻል? አዎ። እንግዳውማ እንደዚህ ኮሽ ልጆቹ ተሰቃይተዋል ባንቺ። አባትየውም ተሰቃይተዋል ባንቺ። ግን እግዚአብሔር አልገደለሽም። መጣሽ ምን አይነት እኔ እግዚአብሔር ዲቲ የሚለው ሳቡልኝ ባካችሁ ሞዴሬተሮች። ልጄ ክፉ ሰው ይሞታል ይሉ ነበር። አንቺ ግን አለሽ የተፈታሽ ሰይጣን ነሽ። አሁን ሰው ነሽ? አዎ ሰው ነኝ እማዬ። ስራ አለኝ። ምን ስራ አለሽ? አትናገር። ይኸውልህ
እና አብረን ሄደን ልጆች ያምጪልን እናምናጠኝ ለኔ አይሰጡኝም አለች። ሰው ሆነሻል? አዎ። ተመልሰሻል? ያ ሁሉ ጥፋት ያረግሽው አልፎ ተመልሰሻል? የሰው ህይወት ያበላሸሽው? አዎ። ያው ለኔ ነገ ምላሴ ይታጠፋል። ልጄ ሰማኛለህ? እየሰማን ነው። አክሱም ሄድን ልጅ ልናመጣ ዴቲ የሚለውን ሳቡልኝ ባካችሁ። ማን ነው ሞዴሬተር ያዘ? ማን እናስገባለ? አንድ ቁጥር ይጻፍ ጃኳር። 5 እየጻፈ ነው ዲቲ የሚለው። ሌሎችም አንተ 5 ስትል ወይ በውስጥ ሌላ ቁጥር ስጠውና እንሳብ። አንተ 5 ስትል ሌሎችም 5 ይጽፋሉ። እሺ ሌላ ልስተው። እሺ ያው ነው እኮ መስማቱ አይቀርምሽ። ቆይ ሞዴሬተር አንድ ሰው ቀንሱ። ከዚህ ጋር ገስት በስተዋልና ቦታ የለውም እና አንድ ሰው ቀንሱለት ከዚህ ላይ፣ ምክንያቱም ስለሚያስፈልገን ነው። እሱም አንዳንድ ነገር ለእሳቸው ጥላ ከለላ የሚሆን የህግ አካል ነው እና በዛ ላይ የሚደርስባቸውን ነገር ሊከታተልላቸው ይችላል። ለዛ ነው የፈለግነው። እሱ ጨረስክ? ልናገር ሰዎች ብዙ ስለነበሩ ነው ገብቻለሁ። ቴንኪው። እሺ ቴንኪው። እሺ አመሰግናለሁ። እሺ ተናገሩ እናቴ። ይቅርታ፣ በጣም ይቅርታ ጠይቃለሁ። አክሱም ሄደን እግሬ ላይ ወድቃ መቼም እናት ነኝ። ልጆቹም እዛ ተጎተዋል፣ ተቸግረዋል። እንደዛ በቅምጥል በገረድ የነበሩ እሺ ብዬ ሄድኩኝ። ሰው ሆነች ብዬ ልጄ እናታቸው ናት። እንግዲህ እንዳረገችኝ ከሆነ ሂጅማ አብሬ ማምጣት አልነበረብኝም። ግን ሆድ አይጨክንም፣ ይወልዳል ሁሉ። አባትየው አያትየው አሉ፣ ወንድምየው አለ። አባትየውም አነጋገር ነው። እዚህ አይደለም ያለው ጅዳ ነው። አነጋገር ነው። ሰማኸኝ? ስማ እኮት አነጋገረችው እሷ መብራት እያለኝ ከልቧ ተመልሳለች። ይኸው አነጋግራት። ስራ አለኝ ልጆቼ ይዛለሁ እየሰራሁ ነው ብላለች። ይኸው አልኩት። አክሱም ሆነን ነው ልጄ ቤተሰብ ጋር አርፈን ልጆች ልወስዳቸው ነው ላግዝህ። ብዙ ጊዜ ተቆጥተሃል፣ በደሌ ልካስ አለች። እንደሱ ካልሽ እሺ። ግን አልኩ መሲ ብርክስተን ቅን ልቦን አንሳቢልኝ ፕሊስ። አነሷሶች እና ቅን ልቦን። እሺ እናቴ ይቅርታ። ምንም ቀስ በል፣ ምንም ችግር እጠብቅሃለሁ። ንገሩ። እሺ ንገሩ። አነጋገረችው። በስልክ ተገናኙ ከባሏ ጋራ። አሁን አንቺ ማለሽ እንግዲህ መብራት አንቺን አምንሻለሁ አለ። እሷን ታውቂያታለሽ አርጋን ያን የሚያንቺም የሄደችው ታውቂያለሽ። እሱ ራሱ እኮ ባልተብዬ ይኸውልህ ልጅ ወልዶ እናቷ አይደለሽም ብሎኛል። እናንተ እሷ እኮ ሰይጣን ናት፣ አገር የሚያውቀው። እሺ ብሎ ተነጋገሩ። ልጆች ሰጡን። ኤርፖርት አክሱም እንደውም ሰዎች እዛ የነበሩ አላውቅም እንጂ ተጣልተን ፓስፖርት የነጥቂያት ነው እግሬ ላይ ኤርፖርት እግሬ ላይ ወድቃ ነው አብሬያት የመጣሁት ከአክሱም ለብቻ ይመጣለሁ ብዬ በቃ የሆነ ነገር አደረገችኝ። የድሮም መጣብኝ። ይዘን መጣን ልጆቹ ይዘን ከመጣንስ እናቴ ቤቴ እንዳታሳይዋት አጠገቤ እንዳትደርሳለች የምታደርገው እንዳላይ እኔ ቆጨኝ። አሁን የሰው ገንዘብ በልታ ሁሉ እልም አርጋ መሄዷና እነዚህ ደህና የተቀመጡ ልጆች ሜዳ ላይ ጥላ የቆጨኝ ይሄ ነው። የእሱ አይደለም። በ44 ጥይት ይብሷት አምጥተው በ44 ጥይት ይብሷት። ይሄ ነው ስራዋ። ይኸው ቤቷ አላውቀውም። ቤቷ ሚኪ ነው የሚያውቀው፣ እኔ አላውቀውም። ሰዎች እኮ አገኙት እዛ። ቤቴ እናቴ እንዳታሳየው። እንደውም አንዷ የልጄ ሚስት ኧረ እናትሽ ይቅር በያት ተይ ለበሄ ተይ ስትላት ቤቴ እንዳታሳየው። አንዳንድ ጥያቄዎች ተጠይቆት እናቴ ሚኪን ለምን ያህል ጊዜ ሰማል? ሚኪን ለምን ያህል ጊዜ ያውቁታል? እኔማ ሚኪ የማውቀው እንደዚህ ከፈሮር ጋር ስላገናኘኝና ልጄና የልጄ ሚስት ቤቷ ስላገኙት ቤተኛ ነው ያልኩት። ለዚህ ነው አላውቃትም አላለ አዲስ አበባ ቤቷ ማላቆም ልጆትን ካዩት ምን ያህል ጊዜ ሆኖታል? አሁን መጣ እኮ አልኩህ። ይሄ ሁሉ ስታርግ ተመልሳ መጣች እኮ አልኩህ። ይኸው ነገርኩት እኮ ልጅ አጓር እግሬ ላይ ወድቃ ልጆቿ መጣን። ከዛ ለእናቴ ቤቴ እንዳታሳዩዋት አለች። ሚኪና ልጆት ምን እንደሚሰሩ ያውቁ ነበር? እሱ ስራቸው ምን እንደሚያውቁ ነበር? አላውቅም። አሁን ነው የጎንደሩ ሰውዬ ደውሎ የነገረኝ። እግዚአብሔር ይስጠው። አላውቅም። ሰማይ ላይ የጎንደሩ ሰውዬ ማዘር አለኝ ልጆትህ እንደዚህ አድርጋ ማህሌት የወንድሞቿም ቁጥር ሰጥታናለች። ኤምባሲ ነው የምኖረው ብላኛለች። እንደዚህ የሚለው ምን አድርጋ ነው የሚሉት? ማዘር ግልጽ አድርጉት። ምንድነው እንደዚህ ማለት? ውጭ ወስዳቸዋለሁ ብላ የእኔ የወንድሜ ነው ያጎቴም ጭምር ነው ያለው ባልሳሳት እንዲህ አድርጋ ሜዳ ላይ ጣለችን።
ከስራችን ተፈናቅለን አለኝ። ልጅ አልኩት እናንተ የት ነው የምትወጣው? ጎንደር ያወቀቻቸው ጎንደር አይደለ እንዴ ያረገቻቸው? ጎንደር ነው እንጂ የምታውቀው የኔ ምን ዘመን ነው አላውቀውም። እዚህ የጣለቻቸው አምጥታ ወስዳቸዋለሁ ብላ መሰለኝ። ወደ እኔ ደወለ። ሰማኛለህ? ወደ እኔ ደወለ። ልጅ አልኩት ምን ሆነህ ነው? የት ነው የምታውቃት አልኩት። መጀመሪያ ጎንደር። የት ነው የጀመራችሁ ይሄ ነገር? ጎንደር። ምንድን ነኝ ብለህ ነው አንተ የሁሉ ገንዘብ ከነ ቤተሰብህ ሜዳ ላይ የምትወድቀው? ብቻህን ሌሎቹም እኮ ይኖራሉ። ብቻህን ያልኩት ሌሎቹም አሉ። ምን ሆናችሁ ነው ገንዘባችሁ ለሴጣን የሰጣችሁት? እቺ ልጅ እኮ እኔ አላውቃትም። እንዴት እኔን ልጠይቀኝ ቻልክ? አይ እኔ እርሶን ለመክሰስ ሳይሆን የምታውቁበት ቦታ ካለ አለኝ። የወለ ልጅ አልኩት ሀቅህን ያውጣልህ። ሜዳ ላይ ወደኩ ለምትለው ና ቤቴ ሞት 40 ነው ቤቴ። ማንም ያቀኛል። ኦሮሚያ ብትጠይቅ ቄሮው ሳይቀር ያቀኛል። እና ራቤን ካልክ ደግሞ እንጀራ ጋግራለሁ። መበላትን ትበላለህ ከኔ ጋር። ሀቅህ ግን ያውጣልህ እንዳትለቃት አልኩት። ይሄን ያልኩት ይናገራል ሰውየው ካለ እሱ ነው ሲነግረኝ ያንን ጉድ ያወቁት ሰውየው እግዚአብሔር ይስጠው። አላውቅም ነገርኩህ እኮ ሚክም እንዳለኝ ቤቴ እንዳታመጧት አለች እኮ። እየሰማኸኝ ነው? እናቴ ቤቴ እንዳታየው አለች። ፍረድ። እኔ አሁን እኔ ላይ እናት ነው አባት ነው ወንድም ነው እያሉ እንዴ አብረው የበሉትን ወይ የት እንዳለ ያውቀኝ። ከዛ ስትወጣ እንዴ እንዲህ ነው እንዴ በራ በክንፍ የሄዳችሁ? የት ነበሩ? ጊፍተሮቹ አይደሉም እንዴ? ያቺ ውሽዬና ቱሪ የሚሏል ያቺ ሀቢባም የሚሏል ማስታወቂያ የሚሰሩት እነሱ። ውሽዬም ፀጉር ማስታወቂያ የምትሰራው እሱ ስትናገር ራሷ ማለት ነው። ያቺም ሀቢባን ያላቀትም እንዲሰርች የምትለው ለማን ነው የምታታሉሉት? ይልቅ የሰው ገንዘብ እንዲህ እያሉ ከሚያደነጋግሯቸው ያዘዋቸውና እሷን ያምጧት። ልጄ እኔ ልንገርህ ከዚህ በኋላ የኢትዮጵያ ሕዝብ ከራሴና ከልጆች ይውረድ። ይሄ እኔ ነኝ። እዚህ ጋር በጥይት ይመታለኝ ለሀቅ ለሀቅ። አሁን ወደፊት ያመጣሁት እዚህ መጥተው ለሚዲያ መናገር የፈለጉበት ምክንያት እሷ የምትበድላቸው ልጆቼ ቢሆኑስ ብለው አስበው እንደው ልቦት ደንግጦ ነው ወይስ ከእሷ ጋር የነበረቦትን ግጭት ለማውጣት ነው? ንዴት ማውጣት አትበል። የሰራችው ስራ ስሩ ነው። ንዴት የነበረኝም ባወጣ እኮ ድሮ የእናንተ የህዝብ ገንዘብ ሳትዘርፉ እኮ እኔን የሰራችኝ ብናገር ባህሬን ይናገር። ይህን ታደርጋለች ብያሰዋል። የምን ንዴት ነው? ንዴትማ የምወጣ አሁን የሰው ገንዘብ የበላችሁ ነው። የምን ንዴት ማውጣት ነው? ይሄ ብላ እኮ መጠየቅ አትችልም። አስተውል እንጂ ልጄ። የተማርክ አይደለ? ወደኝ እኮ ቀብራኛለች። ከሞትኩ ብዙ ጊዜ ነኝ። የምን ንዴት ነው? ቀብራኛለች እኮ እናት የለኝም እኮ ነው እናትዬ። እንትና ምናልባት በዚህ አጋጣሚ ሆኖ እንግዲህ ያው ሚኪን በደንብ ያውቁታል። በየትኛም ይሆን ነበረ እና በዚህ አጋጣሚ ያው ሚኪ በስልክ ነው እና በፎቶ ነው። ልጆቼ ግን ልጄና የልጄ ሚስት ሂደው ግን አይተውታል። እንዳም ሰራተኞቹ ደብቀው እንዳይታይ ብለው ደብቀው ምክችን ሲያስ ዝጉ። ስልኮትን ይዝጉት፣ ይረብሽዎታል። ስልኮትን ይዝጉ። ነበረች የተከራየችው አላውቅም። እናት የታ እንዳታሳዩ እኮ ብላለች። እኔ እኮ አላውቅም። ቤቷ ታውቃለች የሚል ይናገር። እሺ ሚኪና እናትዬ ሚኪና ሀቢባ ጓደኛሞች እንደሆኑ ያውቃሉ። ከሀቢባ ጋር በቲክቶክ ነው እንጂ ታውቃቸዋለህ። በአሁን ሲያወሩ ሲወነጃጀሉ ነው እንጂ አላውቃቸውም። ሲተጉ ሲወነጃጀሉ መሀሌት ከሚኪ ጋር መሀሌት ከሀቢባ ጋር ግንኙነት እንዳላት ያውቃሉ አያውቁም? አላውቅም። ሚኪ ማስታወቂያ ጠርቶኝ ነው ስትል ሀቢባ እናንተ እንደምታወሩት ነው ያየሁት። በዚህ ነይ ብሎኝ እሱን አይቼ እኮ ነው የመጣው። እና ማስታወቂያ መስራቷን ለሀቢባ ለመሀሌት በምን አወቁ? ለሀቢባ ማስታወቂያ መስራቷን ሚኪ ተናገር አይደል እንዴ? እሷ በዚህ በቲክቶክ ነው ተናገሩ አይደል እንዴ? በቲክቶክ አንተን ይሄ ወሰድከኝ ፊቱ አላውቅም። እኔም ማስታወቂያ ስራ ብላኝ ነው እንጂ አላውቅም። እየተባበሉ ሲወነጃጀሉ አላየህም? እኔ እኮ ጆሮ ይሰማል አይኔ ያያል። አየኋታ አጭር መሆኗን የዛኔ ያየኋት። ያቺ ውሽዬ ናት ውርዬ የምትለውም እዛ ነው የምትውለው አይደለ እንዴ? እህቴ ናት፣ ደጋፊ ናት፣ እንዲህ ነው የምትሰጠኝ ጊፍቴር ስትል በዚህ ነው ያየኋቸው። አላውቃቸው፣ አያውቁኝም ልጄ። አዎ ውሼ የምትባለዋም ከቀደም ብላ የኖረችበትን ስትናገር በቲክታክ ሰምቻታለሁኝ እና በፊት የኖሩበትን የነበረውን ዲፕሊ ታውቃለች እና ስለ እሷ የሚያውቁት ነገር አለ አብረው ግንኙነት ከመሀሌት ጋር ስለ ውሼ የምትባል አላውቅም። የት ሆኜ በዚህ ነው እንደናንተ አይቼ እኮ ነው ልናገር የመጣሁት። ለእኔ ማን
ነገረኝና ተደብቋል እኮ እናንተ ሰዎች እንዳልናገር ሀቁ እኮ ተደብቋል እንጂ ሚኪ ታዲያ ብር ሲሰጠኝ በስልክ ያደለ የደወለልኝ ደውሎ ማዘር ልጆት እንዲህ አድርጋለች ለምን አላለኝም? በስልክ ነው የሰጠኝ እንጂ መልኬ አላየውም። አሁን ነው መልኬ የሚያየው ሚኪ ራሱ። እሺ እናቴ አሁን አንድ ወደኋላ ልመለስና አሁን ከፍርኦል ጋር ያላችሁን እንስን በደንብ ግልጽ አላደረጉልኝም እና ፍርኦል እሱን በምን ምክንያት ነው ከኔ ምናልባት እንደው ልቤ ተሳስቶ ሊሆን ይችላል ከእንትና ጋር ከመሀሌት ጋር ግንኙነት እርሶ ችግር ላይ እንዳሉ ምናልባት ነግሯት ነው ይሆናል ብለው ያስባሉ? ለእርሶ ገንዘብ የተላከው እኛ ቪዲዮ ሰርተን ነው እኛ መርቀን ቪዲዮ ሰርተን ነው እዚሁ መርቀን ቪዲዮ ሰርተን ነው። ከተሰጠዎት በኋላ መረቃችሁት? ከተሰጠችሁት አይደለም ሳይሰጠን ቪዲዮን ያው ተልኮለታል ለመብረቁ እንዲህ መረቅ ነው። እኛ ብር ስጠን አላለም፣ መረቅ ነው። ለሰው የሚያደርጉ አርካ ይሁን ያልነው በቃ ምርቃቱ አለ። እኛ ስጠን ችግረኛንም አላልንም። ይሄ ምላስ ይታጠፋል ቪዲዮ ሰርተን እና እንዲሁ ለሚኪ ከሚኪ ጋር ይተዋወቁና እና ለሚኪ ላከለት አላውቀው ምን አልከኝ? ፍራኦል በቲክቶክ በተለያየ ነገር ሰዎችን ሲረዳ ያሉ ማለት እኔ ትክክለኛ መልስ እየመለስኩ ነው እኮ ነው። ይለቃሉ ቲክቶክ ላይ ምርቃት ይመርቁና ቪዲዮ ይለቃሉ። ከዛ ያንን ቪዲዮ ፍራኦል 50 ሺህ ብር ሲልክላቸው 60 ሺህ ብሩን ሚኪ 40 ሺህ ብሩን ሰጣቸው ማለት ነው። አሁን ተግባባል። ፍራኦልን የሚያውቁት በሚዲያ ከዛ ለሰው ዋርካ ያድርግ ምናምን ብሎ ዱዓ አድርገው ቪዲዮ ፖስተቱ ቲክቶክ ላይ። ፍራኦል ደግሞ ያንን ቲክቶክ ያይና በሚኪ አማካኝነት 100 ሺህ ብር ይልክላቸዋል። ሚኪ 60 ሺህ ብር ወስዶ 40 ሺህ ብር ይሰጣቸዋል። እንደዚህ ነው የተፈጠረው አይደል ማለት ነው። እንሳ ብቻ አይደለም ለአራት ሰው 50 ለሰው ያው የሰራችው ቪዲዮ ካለች ለሶስት ሰው 50 ስጥ ብሎ 20 ብር ሰጠ። 20 ሺህ ብር ወይ ጉድ! ይኸውልህ ይሄ ነው። ይሄ መቼ ነው የሆነው? ከስንት ጊዜ በኋላ ነው? የዛሬ አመት ነው? የዛሬ መቼ ነው የሆነው ይሄ ነገር? በጥምቀትማ ያለፈው አመት ጥምቀት እንደውም እዚህ ጠብቁ ብለን እዚህ ቁጭ ብለን ስንጠብቀው አልመጣም ቀረ። በኋላ ለነጋታው 20 ሺህ ብር ፍርኦል ልኮለታለን። እኛ እኮ መረቅ ነው እንጂ ለሌላ የሚሰጠው በቂ እኮ ነው። እኛ እኮ ብር አልጠየቅም፣ ግን በረካ ይሁን ብለን መረቅ። እንደገና ደግሞ ይኸውልህ ልጠይቅ አንድ ሁለት ጥያቄ መብረቁ ማዘር ማስጨነቅ እንዳይሆን አልጨነቅም። ያውላችሁ አዳምጡኝ፣ ያለውን ጠይቁኝ። እኔ አልጨነቅም መድኃኒዓለም እያለ ለምን ይጨነቃለሁ? ቆይ እናቴ ፍርኦል ሚኪን በምን አወቀው ከእሱ ጋር እንደሚተዋወቅ? እኔን ነው ሚኪ ፍርኦል ሚኪ ከእርሶ ጋር እንደሚተዋወቅ በምን አወቀ? እኛ መርቀን እኮ ነው። እኔ ሚኪ ታውቀዋለሁ። መርቀን ለሚኪ እንዴት ሊልክለት? እኔ የምልዎት ለሚኪ ገንዘቡ ሊልክለት ቻለ ነው። ከእርሶ ከሚኪ ጋር እንደሚተዋወቁ ፍርኦል እንዴት አወቀ? ከሚኪ ጋር እኮ አንተዋወቅም። አንተ ልጅ እያዳመጥከኝ ነው? ልጄ መቼም ልጄ ነው የምትሆነው። አይ እርሶ አያውቁም። ፍርኦል ለሚኪ ለእርሶ ገንዘቡን እንዲሰጥ እርሶ ግንኙነት እንዳለው ሚኪ ፍርኦል በምን አወቀ? እና ለእሱ አማካኝነት ገንዘቡን ሊደርሶች አለ? በእሱ አማካኝነት መርቃቱ ደርሶት ይሆናል ብዬ ነው ያሰብኩት። እኔ ምን አውቃለሁ? እንግዲህ መርቀን ነው እኛ ሰጠን እንዳሃንን አላልንም። ቃል ነው ይሄ አለ ቪዲዮ ላይ መርቀን በሚኪ በኩል እንዴት ሊደርሶት ቻለ ብዬ ነው። እኔ ምን አውቃለሁ? እኔ አላውቅም። ሚኪ እሱ ተላላኪ ነው ይሆናል እንዴ? እኔ አላውቅም ልጄ የማን በሚኪ እንደደረሰ አላውቅም። እንደውም ከተሰጠን በኋላ ደግሞ እኛ እግዚአብሔር ይስጥህ እኛ ስጠን አላልንም፣ ግን ከሰጠን እግዚአብሔር ይስጥህ ለህዝብ ለምትሰጠው ነው እኛ የመረቅንህ እድሜ እንዲኖር ብለን ደግሞ ሁለተኛ መረቅ ነው። ይኸው ያው ነው ነገሩ። እሺ እስከ ዳር የምትጠይቀዋለህ? አዎ የመጀመሪያው ነገር እንግዲህ ይሄ አሁን እሳቸው ሲናገሩ የነበሩትን እንዳደመጥኩት ከፍላወር በጎ አድራጎት ስራውን አይተን ለድሃዎች ሲደርስ ተመልክተን በዛ መሰረት ምርቃት መረቅ ነው። ምርቃት ከመረቅ ነው በኋላ ለሶስታችን ደግሞ እንደዚሁ ብር ልኮላችኋል ብሎ ሚኪ 20 ሺህ ብር እንዲደርሰን አደረገ ነው የእሳቸው ሀሳብ እንጂ ፍላወርን በቀጥታ የሚያውቁት
ሆኖ ሳይሆን በምርቃቱ ለበጎ ስራው ስለመረቁት ያንን ቪዲዮ ተመልክቶ ለዛ ግብረ መልስ ቴንኪው የማለት ነው እንጂ የመጠየቅ ነገር አይደለም ብለዋል። ዞሮ ዞሮ ግን እኔ አሁን መጠየቅ የምፈልገው አንድ ነገር እናታችንን ምንድነው እንግዲህ በተከሰተው ክስተት ላይ እርስዎ ማናገር ችለዋል ወይ ልጆትን? ከዚህ በኋላ እንደዚህ አይነት ነገር ተነስቷል፣ ስለተነሳው ነገር መልስ መስጠት አለብሽ፣ ስማችን መነሳት የለበትም፣ ያንቺም ስም መነሳት የለበትም፣ የልጆችሽም የእኛም ብለዋታል ወይ ማዘር? የት አግኝቻት? በምን ንገረኝ እስኪ ልጄ፣ በምን የት አግኝቻት? የት አግኝቻት? እዚህ ሆና ቤት የለናት ያታሳዩ የምትለው የት አግኝቻት ነው የምጠይቃት ልጄ? የት አግኝቻት? ነገሩ አዳርሰው ላያቸው ላይ ከወጣ በኋላ እኮ ነው እዚህ ጋር የመጡት ለራሳቸው ለመሸፈን ለመንጫጫት። ማን ነግሮኝ? የት አግኝቻት? እሷ ስምደውልላት የት ሁኜ ምን ወዴት ንገረኝ እስኪ። ይሄ እኮ ታክቲክ፣ ይሄ እኮ ይኸውልህ ቀልድ እንዳይመስልህ። ሴትዮዋ ልጃቸው ሞተና ልጃቸው ሞተ ጠይቀውት አያውቁም። ጠቅላላ አረጊቷ ነው ልጃቸው መከራቸው አይተው የቀበሩት። ሲሞት ኮፍያን ጥቁር አድርገው መጡ። እናንተ ማትረቡ ልጄን መዘነጫ አረጋችሁት ብሎ ከቤት አባረሯቸው። አዘንተኞቹ እንደዚህ ነው ያደረጉት። እነዚህ እንዳይነቁ ወደ ሰው ላይ ማሽከርከር ይልቅ ሰዎቹን ያዙና የሰው ሀቅ መልሱ። ልጆች የሰው ሀቅ መልሱ። ያዟት፣ አብረው ያዙ። እነዚህ አንቀው ነው የሚያጭበረበሩት፣ እየተደጋገፉ እየተመሳጣጠሩ። እኛ እኮ ብዙ ዘመን አልፈን ለዚህ ደርሰናል። ምን ነው ይሄ እኮ ይታጠፋል። የፉከራ አይደለም። ይሄን የማን ልጅ እያሉ እዚህ ጋር ፉከራ ያስፈልጋል። ይልቅ የሚያውቀው ካለ ያውጣ፣ ወይ ራሱ ያውጣ፣ ወይ የሚያውቀው ካለ ያጋለጥ። እንዴት ሄደችው? ክንፍ አውጥታ ነው ሄደችው፣ በራ ነው ሄደችው። ያ ሁሉ ቤተሰብ ይዛ ለእግዚአብሔር አስቸጋሪ ፍርድ ነው ይሄ ነገር። መሲ የምትጠይቂው ነገር አለ መሰለኝ፣ ቅድም ልጠይቅ ብለሽ ነበር መሲ ብርክስተንስ። እሺ እኔ አመሰግናለሁ። ማዘር ደህና ዋሉ? እግዚአብሔር ይመስገን ልጄ፣ ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። መብረቁ እኔ እሰማለሁ። ማዘር ኔትወርክ ነው መሰለኝ የያዛቸው። እሰማለሁ። እሳቸው ትሰሚያለሽ? እሰማሻለሁ ልጄ። እኔ ብዙ ነገር አልጠይቆትም፣ ያው የወለደ ያውቀዋል ብለዋል እና ብዙ ጊዜ የልጆች መከራ ለእናት ነው የሚታርፈው። ይሄን አውቃለሁ ማዘር እና አይዞት መብርሃን ነጻ ታውጣውት እርስዎንም እና የእኔ ግን ሁለት ጥያቄ ብቻ ግራ የገቡኝ ስላሉ እነሱን ልጠይቆት ነው። እሺ ሁለት ጥያቄዎች፣ እሱንም ቀለል ያለ ጥያቄ ልጠይቆት። ሚኪ እርሶ በአካል አላውቀውም ብለዋል እና ሚኪ መሀሌት ቤት ሄዶ የነበረው መቼ ነው? ማለት ሚኪ መሀሌት ቤት ኢትዮጵያ አዲስ አበባ እሷ ቤት ነበረ። እዛ ሄዶ ልጆች አይተውታል ብለዋል እና እዛ ሚኪ ታየበት ማለት እሱስ ይኸውልሽማ መሲ አገናኝሻለሁ። አሁን ያየችው ይኸው አነጋግሪያት ነይ ንገሪ፣ እውነቱን ንገሪ፣ ነይ እውነቱን ንገሪ። እውነት እግዚአብሔር ይወዳል። ንገሪ። አይ እውነት እኮ ምን ማዘር ምናምን ብሎ ነገር የለም ማለት ነው። እንዴት ነሽ? ጫቁቤ ችግር የለምና እኔ ጥያቄ ብቻ ነው። ሚኪን በአካል አግኝተሽው ታውቂያለሽ? የት ነበር ያገኘሽው? መቼ? ጥምቀት ዋዜማ አዲስ አበባ ነው። ጥምቀት ዋዜማ እኮ ሚኪ ጎንደር ነበር ከነ ሊያሾ ጋር። ከዛ በፊት በዋዜማ ነው እሷ ሄደችው። አዎ ግን የጥምቀት ዋዜማና የጥምቀት ዕለት የዕለት ሁለት ሚኪ ቀጥታ ከነ ሊያሾ ጋር ላይቭ ጎንደር ነው። እሺ ያገኘሽው እዛው መሀሌት ቤት ነበረ? የመሀሌት ልጅ አንደኛዋ የመጀመሪያ ልጇ አሟት እኔ ቤት ነበረች፣ እዚህ ቤት። ከዛ መሀሌት እኔ ቤት እሺ አሟት እኔ ጋር ነበረች። ከዛ እሷ መጥቻለሁ ስትል ወደ ቤቷ ወሰድኩኝ እኔ ልጅቷን። ልጄ ሲሄድ ሚኪ ነበረ ቤት። አንኳኩተን እኔና ባለቤቴ ስንገባ እንግዳ አለ አለች ሰራተኛዋ። ከዛ ማነው ምናምን እና እኔ ሆዴን አሞኝ ነበር፣ ወደ ባኞ ቤት ገባሁኝ። ከዛ እኔም ስወጣ ፊት ለፊት ከይቅርታ ጋር ሚኪን ከዛ በፊት ታውቂው ነበረ? አላውቀውም። ሚኪ ፊት አውራሪ መሆኑን ታዲያ እንዴት አወቅሽ? ከዛ በፊት ካላወቅሽው ሚኪን መሀሌት ቤት ስታገኝ እንዴት አወቅሽው? ይሰማሻል?
ይሰማኛል። ሚኪን ከዛ በፊት ሚኪ ፊት አውራሪ ይሆን ሚኪ ማንን ካላወቀ ኦኬ፣ ሚኪ ፊት አውራሪ ነኝ አለሽ። እሺ ወደ ቤቱ ወደ ሊወጣ ሲል እኔም ስወጣ ተገናኘን። ሰላም አለኝ። ሚኪ ፊት አውራሪ ይባላል አለኝ። ከዛ አላውቀውም። ከዛን አይ አታውቅኝም እንደዚህ ቲክቶክ ላይ ፍራውል መልእክተኛ ነኝ ምናምን ሲል አይ አላውቅህም አልኩት። ከዛን ሄደ። ቆይ አንዴ የፍራውል መልእክተኛ ነኝ ሊልሽ የቻለው ስለ ፍራውል አንስተሽበት ነው ወይስ ከመሬት ተነስቶ ሚኪ ራሱን ሲያስተዋውቅሽ የፍራውል መልእክተኛ ነኝ አለሽ? አዎ አላውቀውም ሚኪ ምናምን ሲለኝ ፊት አውራሪ አለኝ መጀመሪያ። አይ ይቅርታ አላውቅህም። እንደገና ሚኪ ነኝ አለ። አላውቅህም አልኩኝ። ከዛን የፍራውል መልእክተኛ ነኝ አለኝ። ከዛን ሰላምን ወደ ቤቱ ሄደ። አጋጣሚ ማዘር እኔ ቤት መታ ነበር። ቡና አፍልቼ ፍራውልን አይተሻል ቲክቶክ ላይ ይሄ የተባረከ ልጅ ነው ምናምን ስትል ለምን ቪዲዮ አልሰራም ቲክቶክ ላይ በእኔ ቲክቶክ ላይ ነው የፈሰትኩት እንዲሆኑ። ከዛን የፈሰትኩትን ከዛ ማሂን ማታ ላይ አሳየዋት ቪዲዮን ሳሳያት እንደዚህ በቃ ለሚኪ ይላክለት አለች። ይህ ሳቀች። እንዲሁም ያስቃል። ተወራሪ ምናምን የሆነ ነገር የምታወራ ነገር አለ። የሆነ ራውልዬ ነው ፍራውል አይደለም ራውልዬ ነው የምትለው የምታስቀው ነገር እየሳቀች ይህ ብላ ላከች ለሚኪ። ሚኪ ደግሞ ለሱ ለፍራውል ነው የላከው። ለፍራውል ከተላከ በኋላ እኔ በጥምቀት ዋዜማ ነው በዛን ጊዜ ደውላ የነገረችኝ ማሂላኔ እና የበጀት መዝጊያ ስለሆነ 50 ሺህ ብር ይሰጣቸዋል። ሰዎቹን ቪዲዮ የሰራሻቸውን ሰዎቹ ቤትሽ ይጠብቁ ጥሪያቸው ተብሎ እንዲሁም ተርቼ ቤቴ ውስጥ ነው ስንጠብቅ ፍራኦል ተኝቷል ምናምን እያለ ከዛም በዛን ጊዜ ነው ከዛም በ3ኛ ቀን ነው በ4ኛ ቀን ነው 20 ሺህ ብር የደረሰ ሰዎቹ እንዲሁም እኔ የበላው መስሏቸዋል ሰዎቹ። ኦኬ ሚኪ ነው ኦኬ ቀጥይ። ግራ የገባኝ ነገር ይቅርታ እቴ ግራ የገባኝ ነገር እዚህ ጋር አንቺ ጥያቄዎች ሳይበታ ጨርሽ ይቅርታ ወይ እሺ። እና አንቺ በሰዓቱ እሱ ራሱ ሚኪ ነው እንጂ እኔ ሚኪ ፊት አውራሪ ነኝ ምናምን ብሎ ይጠይቀሽ። ግን ቅድም የጎንደር ለታ ነበር ያላችሁትና ማዘርም ሲሉ የጎንደር ለታ የጎንደር ለት ደግሞ ሚኪ ከዋዜማ ብር እንትን ቤት ሲስተም የተባለው ዝጉት፣ ስልካችሁን ዝጉት፣ አይመልሱ። የሚያደነጋግሩ ሰዎች ናቸው የሚደውልላቸው። እየሰሙን ነው፣ ላይፍ እየተከታተሉ ይሄን አትበይ ሊሎት ነው። ኦኬ እሺ። እና ደግሞ እንትን ቅድም ማዘር እንትን ፊራ 50 ሺህ ብር ልኮ ለእናንተ 20 ሺህ ብር መድረሱን ከፊራ ጠይቃችኋል ወይስ ሚኪ 50 ሺህ ብር ነው የተላከላችሁ ብሎ ነግሯችሁ ነው? እሷ ማህሌት ናት የነገረችኝ። ሰዎቹን ቪዲዮ ቆይ ማሬ ማህሌት እንጂ ሚኪ አይደለም ማለት ነው የተናገረው። 50 ሺህ ብር ብሎ የነገረቻችሁ ማህሌት ናት እንጂ ሚኪ አይደለም። አይደለም ሚኪ ነው። እኔ ለምን እኔን ጠይቀኛለሽ? ሚኪ እንዲህ ብሎኛል ብለሽ የነገረችኝ ጭቅላሽን ብላ ደወለችልኝ ማሂለኔ። ኦኬ እኮ ስለዚህ እዚህ ጋር ክሊር እያደረጋችሁት ነዋ። ሚኪ አይደለም ስለ 50 ሺህ ብር ልኳል ብሎ የተናገረችው ማህሌት እንጂ ሚኪ አይደለም። ስለዚህ በማህሌት ነው መብረቁ። ይሄን ነጥብ እንድትይዘው ነው። ማህሌት ናት እንጂ ሚኪ አይደለም። ለአንቺ የነገረችሽ ስለ 50 ሺህ ብሩ ሚኪ ነው ወይስ ማህሌት ነው? በዋትስአፕ ስናወራ ነበር ቦይስ የተላላክን። ሚኪ ነው የነገረኝ አላልሽኝ? ምን እኮ ታዲያ እንዴት ነው አስተካክዬ ነገር እዚህ ላይ እንዳይወናበድ። ለምን አይወናበድም? ትክክል ተናገሪያ መረጃ ካላት እናንተ ነፃ እንድትወጡ ነው እኮ። አሁን እኮ ይኸው እናንተ ምንም ከዚህ ነገር ላይ የላችሁ፣ የተነካካችሁበት ነገር እንደሌላችሁ እያየን ነው። ግን ዋናው ነገር እናንተ ትክክለኛ የሚደበቅ ነገር አይደለም። ወረዴ የተሰረቀ ነገር አለ፣ የተበላ ነገር አለ። ስለዚህ እናንተ የሆነውን ነገር ምንም የምደብቁት ነገር የለም። ስለዚህ በደበቃችሁ የሆነ ነገር ለመሸፈን በተደረገ ቁጥር የሆነ ነገር እንዳላችሁበት ሊታወቅ ስለሚችል ግልጽ ያለውን ነገር ንገሯት። ጃፋር እኔ ቅድም እኔ ራሴ ነገር ያስኳቸዋል። ማዘር አንቺ ለእኔ ሚኪ ነው 50 ብር ይሰጣችኋል ብለዋል ጠብቆ ያልሽን አንቺ ነሽ። ማሌት ናት ያለሽ ሚኪ ነው ያለችሽ። ማሌት ነው ያለችሽ ሚኪ ነው ያለሽ። ለእኔ ሚኪ ነው በያ ታዲያ ማሌት ናት ሚኪ ነው ብለሽ ተቀባጥሪ። እውነቱን ተናገሪ። አይ ትልቅ ሰው እኮ ነሽ። እግርሽ ነው ማውረጂ። እግርሽ አውርደሽ ተቀመጭ። ስነ ስርዓት አይ ቁጧት እናቴ፣ ግድ የለም እንትን አይበሏት። ይኸው ያየችውና የሰማችውን እሷ ትናገር፣ ግድ የለም። ማህሌት ከሆነች ማህሌት ናት።
ለእኛ ግን ሚኪ ነው አለኝ ነው ያለችው። ስንጠብቀው የዋልነው ማለት ከሆነች ማለት በይ እኔ ብቻ የኔን ጥያቄዎች ልጨርስና ጥያቄዎቹ እንትን ከምንላቸው አንድ የኔ ጠይቄ ልጨርስ። የኔ ጥያቄዎች አጫጭሮች ብቻ። እሺ ማህሌት ከሆነ ያለችሽ ይሄ ሚኪ አይደለም ያለው ነው። ግን ቅድም ምን ብላችኋል? ማህሌት ከጠፋች በኋላ ከ6 ዓመት በኋላ ተብሎ አንቺ ማህሌት እንዴት ነው ታዲያ አዲስ አበባ የእሷ ቤት ውስጥ ሚኪ ልታገኙት የቻላችሁበት ምክንያት እንዴት ነው? ይሄንን ታብራሪልኛለሽ? ማህሌት ለልጆቿ ምክንያት ነው የመጣችው ወደዚህ። እናንተ ቤት ነው የመጣችው? 3 ወር ምናምን ነው መቃት። እኔ ከዛ በፊት አላውቃትም። ይኸውልሽ ማዘርንም ኮንፊውዝ አታርጓቸው። መጀመሪያ ማዘር ሲጠየቁ ሚኪን አይቼው አላውቅም፣ ብር ይዞ ሲመጣ ነው ያየሁት ነው ያሉት። ብር ደግሞ ይዟል ቪዲዮ ላይ። አዳምጪኝ አንዴ አዳምጪኝ። አንቺ ደግሞ የምትይው ሚኪን አገኘነውና ቪዲዮ ሰጠነውና ለማነው ስሙ ልኮ ከዛ በኋላ ነው ብር የተላከው ነው የምትይው። አሁን እኛ እናንተን አይደለም ጥያቄ እየጠየቅን ያለው። እሷ ሚኪና ማለት አንታወቅም የሚል ነገር ስላመጡ ነው የሚሉት። ሳትፈሩ ሳትደነግጡ የምታውቁትን ነገር ንገሩ። ይሄ ወደ እናንተም ወደ ማዘርም የሚመጣ ነገር አይደለም። የሁለቱም ግንኙነት ማጣራት ስለፈለግን ነው። ሳትደብቂ ንገሪኝ። የዛሬ አመት ለልጆቿ በላ መጣች አልኩ ማለት ያኔ 3 ወር ቆየች አለች። 3 ወር ቆየች አለች። ዛሬ አመት መጣ 3 ወር ቆየ። 3 ወር የቆየችው ምን አሁን ዛሬ በማርያም ሁላችንም እያወራን ነው እና የምንጠይቀዎቹ ጥያቄዎች ቅድማ ጃኳር ጋር ጸጥ ተብሎ እንድትጠይቁኝ ጥያቄያቸውን እንጨርስ። እሺ የእኔ ጥያቄ ለእናንተ 50 ሺህ ብር መድረሱን 50 ሺህ ብር ፊራ መላኩን የሰማችሁት ከማህሌት ናት። 50 ሺህ ብር ልኮላችኋል ያለችው እንጂ ሚኪ አይደለም። እሺ ይህንም በዚህ እንለፈው። የእኔ አሁን የመጨረሻው ማህሌት ናት አይደለችም፣ ሚኪ ነው ለእኔም የነገረችኝ። ሚኪ 50 ሺህ ብር ፍራኦል ሰጥታችኋል ጠብቆኝ ብላችኋል ብላ ጠርታ እዚህ ቁጭ ብለን አመሸን። ማን ያለሽ ለአንቺ ማህሌት ናት? እሷ አዎ ለእሷ ያለቻት ማገር እሷ እኮ እያለች ያለችው ለእኔ ያለችኝ ማህሌት ናት ብላለች። ውሸቷ ነው፣ ፊቷ ላይ ነው የምነግርሽ። ለእኛ ያለችን ሚኪ ነው ጠብቆ ያለን 50 ሺህ ብር ይሰጣችኋል ብሏል። እሷ ትመልስ ማገር እግርሽን አውርጅ፣ ስነ ስርዓት ያዥ፣ ስርዓቱን ይኑርሽ። እየታየሽ ነው። እውነቱን ንገሪያቸው። እኛ ማታወን እነሱ ማታወናብኝ። በቃ ስንት ዓመት ልጅ ነች አንቺ? ህፃን ነሽ። እኔ ናታፍትጥብኝ። እውነት ተናገሪ እንደኔ እያልኩሽ ነው። ችግር የለም። እሺ የዛሬ አመት ላይ ነው አይደል? የዛሬ አመት ጥምቀት ላይ አይደለ? ከሚኪ ዘንድሮ ያሁን ስለ ጥምቀት ነው ማየ። የአሁን ጥምቀት እኮ ያለፈው ጥምቀት ነው ያደረገው። እንደዚህ ምን ነው ምታወሪ? ያለፈው ዘንድሮ ነው። ድሮ ጥምቀት ደግሞ ከሆነ ሚኪና ፍራኦል የዘንድሮ ጥምቀት ላይ አይነጋገሩም። ያምና ነው እንጂ አለቅም። ያውላችሁ እንግዲህ እኔ የማውቀው ነገርኩሽ። ያውልሽ እሱ አንተ ያል እኔ የማውቀው ነገር ህዝቡም ሊረዳበት በሚችለው ጥያቄ ላይ ብናተኩር ሞር የተሻለ ይሻላል። የመሲ ጥያቄ ነጥብ አለው። ምክንያቱም አንዳንድ ነገሮች ነገር ለምን መሰለህ ጃዋሪ በተናገሩት ነጥቦች ላይ ያዝኩትን ጥያቄ ነው የጠየቁት። ምክንያቱም እዚህ ጋር ቁጭ ያልነው ሀቁ እንዲወጣ መስሎኝ አይደለ? ስለዚህ ቆይ ልንገሮ ተራ ይኸውልዎት፣ አሁን እርስዎ ይገባሉ ቀጥለው። እሷ ትናገርና ተዋት። እሷ የመሰላትን ትናገር፣ ምንም ችግር የለውም። በቃ ምንም ችግር የለውም። የእሷ የመሰላትን ትናገርና ከዛ እርስዎ ማስተካከል ካለቦት ደግሞ ገብተው ያስተካክላሉ። እሷ የመሰላትን ትናገር። ተናገሪ አንቺ ጠይቂያት መሲ። እሺ ስለዚህ የጥምቀት ጊዜ ሚኪ ፊት አውራሪ ነኝ ብሎ አስተዋወቀሽ እንጂ አሁን በቪዲዮ ላይ አሁን ሚኪ ቲክታክ ላይ የሚዘዋወረው ሚኪ የዛን ያየሽው ሚኪ ነው? ራሱ ሚኪ ነው። እሺ የዛን ሰዓት ሚኪ ነኝ ብሎ ከተዋወቀ ጎንደር ማዘር ጋር መጥቶ ያውቃል? ሚኪ ማዘርን አግኝቷቸው ያውቃል? ማዘርን በአካል
ከማዘር ጋር ሚኪ ተገናኝቶ ያውቃል? እኔ እኮ ጎንደር አይደለሁም እዚህ ነኝ። እዚህ ነው እኮ ጎንደር ከመሄዱ በፊት እናንተ ቤት አልመጣም። እሺ ብሩን ሀያ ሺህ ብሩን በማ አካውንት ነው ሚኪ ያስገባው? ላኪልኝ አካውንትሽ 20 ሺህ ብር ሰጥቷቸዋል ሲል እንዴ 50 ሺህ ብር ነው ጠብቀን ብሎ ሲያስጠብቀን አልነበረም እንዴ? ይሄ ልጅ በረካ ይሆንሽ እግዚአብሔር ይስጥልን። እኛ ለሰጠነው እንጂ መረቅ ነው ስጠንም አላልነውም። ከሰጠን ግን በረካ ይሆን አልኩ። መልሰን መረቅ ነው። እሺ ማዘር፣ አሁን ማህሌት ይሄንን ድርጊት ካደረገች በኋላ ለመጨረሻ ጊዜ ከእርሶ ጋር የስልክ ልውውጥ ያደረገችው መቼ ነው? መቻየት ሄደች አሉ፣ ሰረቀች አሉ፣ ሄደች አሉ። አትደውልልኝም። እዚህ ሆናም እኮ አትደውልልኝም። ቤቴ እንዳትሰዩ ብላ የለ እንዴ? አትደውልልኝም። ምን ሆነሽ ነው? ኢትዮጵያ እሺ፣ ኢትዮጵያ ሚኪ ሄደበት ያሉት ቤት የራሷ የግል ቤት ነው? የተከራየችው ቤት ምን በምን አባቷ ቤት አለ? 5 ሳንቲም የላትም። ያ ሁሉ ብር የት ከታው ነው? በይስኪ ንገሪኝ። የላትም። ድሮም አልነበራትም። ድሮ የባለዋ ቤት የሰራው ነበረ። ለፍተው አሽጠዋለች። ድሮ ተሽጠዋል። እሺ ማዘርዬ፣ ከልጆት ጋር የመጀመሪያ የስልክ ልውውጥ ያደረጉበት ጊዜ ያስታውሱታል? ከ2 ወር በፊት ነው ከ3 ወር በፊት ምናምን እንደዛ ነው። አንደውልልኝ ብደውል ማታነሳ ልጆች እንኳን ይኸውልሽ ልጆች እንኳን ሊደውሉ ቢፈልጉ ባሏም እሷም ከእጃቸው ትነጥቃለች። አንድ ጊዜ ትልቋ ልጅ አገኘኋት እዚህ ባለችበት ቤት እንዳታሳዩ ያለችው ማለት ነው። ኧረ ጽዮን ምን ሆናችሁ ነው ስልክ ማትደውሉልኝ? ደህና ናችሁ ምንድን ነው ስላት ባልየው መጣ። ማን ነው አላት። እኔ መልኩ አላውቀውም ብዬሻለሁ። ማዘር ናት። ምን ማዘር ነው? እሷ ደግሞ አንቺ የምን ማዘር ነው ብለው ከእጇ ነጠቋት። ይኸው ነው። እሷም አትክደው ከተገኘች አትክደው። አሁን ሁሉም ልጆቿን ሁሉንም ይዛ ሄዳለች። የእሷን ልጅ ኢትዮጵያ ውስጥ እኔ ምን አውቃለሁ? አሁን እናንተ በለቀቃችሁት እኮ ነው ያየሁት። ሄደች አሉ። እኔ ምን አውቃለሁ? ያላችሁት እናንተ አይደላችሁ እንዴ እዛ ዱባይ? እኔ ምን አውቃለሁ? ሄደች አሉ። እኔ እንጃ ትኑር ትሄድ አላውቅም። እነሱ ራሳቸው የሄደችበት እኮ ያውቃሉ። አያውቁም። እንግዲህ እነ ሚኪ ያውቁ ይሆናል። እነ ዘቢባ ሀቢባ ነው ዘቢባ የሚባሉ ያውቁ ይሆናል። ከንፋ አውጥታ ሄደች። ምን ጊፍተራችን ናት እያሉ እዚህ ሲገተሩ እኮ ነው ያየኋቸው። እኔ ታውቃቸዋለሁ። ከዚህ በፊት እኔ ቲክቶክም አልከል እንደውም ሰው ነው ያሳየኝ። ይሄ ነገር መብራት ምን እየሆነ ነው ያለኝ። በስመ አብ ወወልድ ወመንፈስ ቅዱስ ነው ያልኩት። እኔ እኮ ታባኮ ካለቀ በኋላ ነው የደረስኩት። መብረቁ አንተ የምትጠይቃቸው ያስካቸው ነጥብ ካሉ ማዘርን ጠይቃቸው። ኦኬ አንዴ ለኔ ትልቅ ስጡኝና ለሌሎቹ ለነከለቦች እንሰጣለን። እንግዲህ ማዘር በደንብ አዳምጡኝ አንዴ። ማህሌት 7 ሚሊዮኑን ከማጭበርበሯ በፊት ማህሌት የተከራየችበት ቤት ቦታ ላይ ሚኪ በአጋጣሚ አግኝታው ነበር ያለችው ልጅቷ። ሌላኛው ደግሞ እኔ ከእናንተ የተረዳው አይተውታል። ኦኬ ሌላኛው ደግሞ ሲራ የላከው 50 ሺህ ብር እንደነበረና ነገር ግን እናንተ ጋር 20 ሺህ ብር እንደሚደርስ መጀመሪያ 50 ሺህ ብር ይልክላችኋል ፊራ ያለው ሚኪ ነው ወይንስ ማህሌት ነው የሚለው ቃል በቃል ነው ማወቅ የፈለግነው። ያው ለእኔ ልንገርህ እንድታውቅ እኮ ነው። እዚህ ቪዲዮ መርቀን ሰርተን ለእሷ ደውሎ ነው እንግዲህ የሚነግራት። ያው አጠገብ ያለች እኔ ፊት ለፊት ነው የምናገረው። 50 ሺህ ብር የባጀት መዝጊያ ስለሆነ 50 ሺህ ብር ሰጥቷቸዋል። ጥሪያቸውና እዚህ ጠብቁ። እኛ ለኛ ልጅ ጠራችን። ቁጭ ብለን እስከ ማታ ጠበቅ ነው። የለም እኛ እኮ ብር ስጠን አላልነውም። መረቅ ነው ለሰው ያረገው ለሚያረገው ሁሉ እድሜ ይስጠው ለቀረው እንዲረዳ ብለን ነው እንጂ መቼ ብር ስጠነዋል ነው። ከሰጠንም እግዚአብሔር ይስጠው ብለን ሲመሽብን በየቤታችን ይሄድን። በ3ኛው ቀን ደውሎ በስልክ ደውሎ ማን እንደሰጠው አላውቀውም። ከዚህ በፊት ብያለሁ። መብረቁ ያውልክ ማዘር እኮ እንትን መብረቁ ያውልክ እዚህ ጋር ለልጅቷ ሲደወልላቸው ማዘር ካልነበሩ ሚኪ መደወሉን በምን ማዘር እርግጠኛ ሆኖ? አንደኛ። ሁለተኛ ነገር ደግሞ ማዘር እንትን ልጅቷ ማህሌት ናት የደወለችልኝ ብላለች። ማህሌት ናት 50 ሺህ ብር ይላክልኛል ብላ ያለችን ብላለች። ስለዚህ ማህሌት ናት ያለችው ማለት ነው። ልጅቷ ግን አላውቅልሽም። እኔ አላውቅም። ለምሳሌ ፊራ እንደሚተዋወቁ ግልጽ እኮ ነው። እዚህ ጋር አሁን እዚህ ከማዘር የተረፈ ማህሌት ፊራና ሚኪ ይተዋወቃሉ ማለት ነው፣ በመልካም ይሁን በመጥፎ። ስለዚህ ማዘር የመጣላቸው ነው የተናገረው።
ምናልባት አሁን ይኸውልሽ ሚኪ ልጆቹ መጀመሪያ ከዛ በፊት ሚኪን አያውቁትም ነበር። ነገር ግን ካዩት በኋላ አሁን ደግሞ ሲፖሰት ሚኪ መሆኑን አወቁ። ከዛ ውጭ ትስስሩ ምንድን ነው? ፊራ በሆነ መንገድ የማዘር ቪዲዮ በሚኪ ደረሰው ወይም በልጅቷ ደረሰው። ነገር ግን እነ ማዘርን የሚያገኘው በማን ዘንድ ነው ከተባለ በሚኪ ዘንድ ነው። ብሩ የላከለት በሚኪ ነው። ስለዚህ ሶስቱ ይተዋወቃሉ ማለት ነው። ምንም በዚህ ጋር መደባበቅ መሸፋፈን አያስፈልግም። ሚኪ እንደሚያውቁት ተናግረዋል ቃል በቃል። እኛም እርግጠኞች ነበር ሚኪና ማለት ሪሌሽን እንዳላቸው። ፊራን ደግሞ እንጠይቀዋለን። የላከው 50 ሺህ ብር ነው ወይንስ አይደለም? እነ ማዘርን እንዴት አወቃቸው? ማሂን እንዴት አወቃት ብለን ፊራን እንጠይቀዋለን። የማይጠይቅበት ምንም ምክንያት የለም። አሁን ዋናው ቁም ነገሩ ይቺ ሴትዮ የወሰደችው 57 ሚሊዮን ብር ነው። ከዚህ ሴትዮ ጋር ሚኪ ተጠያቂ መሆኑ 100% እርግጠኛ ነን። አሁን መጀመሪያ ነው ያሰብኩት አዲስ አበባ ውስጥ ቤት አላት የሚል ነበር የደረሰኝ መረጃ። ምክንያቱም እሷ ማዘርዬ እሷ ምን ብላ ነበረ? መብረቁ እኔን የሚያሳድድ ያለው ሰው በልቼ ሳይሆን አንድ ቪላ ቤት ስለነበረኝ ስላለኝ ከመንግስት ጋር ተመሳጥረው ቤቴን ሊቀማ ነው ብላ ነበረ ስታጭበረብር የነበረችው ማለት ነው። አሁን ምንድነው እሷ ጋር ይተባበራሉ የሚባሉ የሚያውቋቸው ግለሰቦች ይኖራሉ ወይ? ቲክቶክ ላይ ካሉት ከነ ሚኪ ውጭ ማዘር ይህን ጥያቄ እኔ አላውቃቸውም። በሚሚኪም ራሱ በ20 ሺህ ብር ፈሮል የሰጠን ብሎ ነው የማውቀው። አላውቃቸውም፣ አይቻቸውም። ቲክቶክ አልከታተልም እኮ ነው ልጅ አላውቃቸውም። ነገሩ ተቦክቶ ካለቀው በኋላ ነው እንዴ ለምን ሀቆ ይውጣ ብዬ የመጣሁት እኔ በማላውቀው ልጆቼ በማያውቁት እንዴ እኔ አላውቃቸውም። አውቃቸዋለሁ ብዬ አልወነጅልም ስለማላውቃቸው። እኔ ባውቃቸው ለምን ደብቃለሁ? ያው ሚኪ ማሌት ቤት ያገኘችው እኮ አገኛቸዋቸው አገናኛቸው። እኔ ማሌት ቤት እንዳትመጣ ብላ እንትን ብላለች። እኔ ቤቷንም አላውቀውም፣ የተከራየችው ቦታ እንኳን አላውቀውም። ይኸው እኔ አላውቃቸውም። አውቃቸዋለሁ ብዬ አልወነጅልም። ይሄ ማለት አላውቃቸውም። እና ወንድ ልጆች አሏችሁ፣ ወንድሞች አሏት። መሀሌት ከእነሱ ጋር ትገናኛለች ወይስ አትገናኝም? አላውቅም። አትገናኝም። አላውቅም። እኔ ተውኛ አይቼ አይገናኙም እንጂ ደግሞ ምን ይገናኛሉ? አይገናኙም። የትኛው ስራ ነው የሚገናኘው? ድሮ ቤተሰብ የለኝም ብላ የካደችን ሰው እኮ ናት እንዴ። እኔም እናት ሆኜ ነው እግሬ ላይ መታ አልቅሳ ልጆቼ ልሰበስብ ሰው ሆኜ ነው ብላ ልጆቹን አምጥቼ ልጅብ የሰጠኋቸው ለእንደሱ አይነት ሰይጣን የሰጠኋቸው። እሺ ጆከር የምትጠይቀው ጥያቄ አለ? አይ ባላቅም ሲዘጋ ነኝ ምን እጠይቃለሁ? ያማላቀው ታዲያ ቃል አልልም። አይ ማዘርዬ ያለህ ጠይቀኝ ልጄ፣ ያለህ ጠይቀኝ። የማላውቀው አልናገርም። እኔ ሰዎች አላህ ይስጥዎት አክብሮ መምጣቱ ራሱ እድሜ ይስጥዎት ነው የምለው። እኔ ሌላ ነገር አለ አዳምጣለሁ። የማውቀው አልደብቅም። የምጠይቁት ጥያቄ ከሌለ እስኪ ደግሞ ማለት አሁን አይደዋወልም። መጨረሻ ስልኳን እስካጠፋኝ ድረስ ማንም ጋር በምን ነው የምደዋወለው? እናቴ አሁን ይኸውልዎት፣ አሁን የእርሶ ልጅቷ አሁን ስትናገር የዛሬ 3 ወር እንደመጣች ነው ስትናገር የነበረው። የዛሬ 3 ወር ልጆቿን ልታይ መጣች ብላ ተናገረች። እርሶ ደግሞ ያው እንግዲህ ልጅ ስለሆነች መቼም ለመሸፋፈን ይሆናል አይ አልመጣችም አሉ። አይደለም እነሱ አይደለም ያለችው። 3 ወር ይሆናል የማውቃት ነው ማለት የማውቃት 3 ወር ይሆናል ነው ያለችው። ለልጆቿ 3 ወር ይሆናል አይደለም ያለችው። አዳሙጥ የምትለውን እኔ እኮ ነገሩ እንድጠራ ነው የሚጨቃጨቁ። እዚህ እናንተም እንዳትሳሳቱ እሷም እንዳትሳሳት ነው። ሀቅ ይዛችሁ እንድትሄዱ ነው። ምናልባት ልጃችሁ ቅድም የነበረችው ልጅ ቤቷ ሂዳ እንዳየች ስትናገር ነበር እና ያ ቤት የት ነው የማን ነው? ያው እናንተ ተከራይታችሁ ነው ቢባልም ያው ተከሳሾች ስላሉ እነሱ የእሷ መሆኑንም መከራየቷንም ማጣራት ስለሚቻል ሀውስ ገዝት እኮ ነው የሰው ንብረት ይሆናል እንጂ ገዝት ሀውስ እኮ ነው አሉ። ትልቅ ቢላ ነው አሉ። እሷ ትንገረን። ቅዱስ ያለሽ ጨዋታ ነው እንዲያዝ ነው። አንቺ ቅዱስ ያለሽ ነገር ምን አገባኝ? ራሱ ምታቂም ተናገር። የራሳቸው ጉዳይ አይባልም። ምን ነው ተይ እንጂ አትቀልጂ። ማዘር መጀመሪያ ልጅቷም ትረጋጋ፣ ሀሳቧን በነፃነት እንድትገልጽም ይሁን። አሁን ጥያቄው ግልጽ ነው። እሷ የራሷ ቤት አላት ወይንስ ደግሞ በተከራየችው ገስት ሀውስ ውስጥ ነበረ
ግንኙነቱ የነበረው ወይም የተገናኛችሁት የሚል ቀላል ጥያቄ ነው። እሷን ክሊር አድርጌ ልስጥ። ለመሰለሽ ይኸውልሽ ግልጽ እንድታረጊው አሁን እንኳን ጅራቱ ተገኘ እንጂ ገስታውስ ብትይ ገስታውስም ያው እዛ መከራየቷን የምናረጋግጥበት ነገር ስላለ ተከራይታ ነው ብትልም የተከራየችበትን ቦታ ስለምናረጋግጥ የእሷ ከሆነ ግን የድሃ ገንዘብ ሊመለስ ስለሚገባ የምንጠይቅበት ሁኔታ ስለሆነ በግልጽ ሳትፈሪ ቅድም ማዘር እንዳሉሽ ግልጹን እውነቱን እንድትነግሪኝ ስለፈለግን ነው። ተከራይታ ነው የምትኖረው። የት ላምበረት ጋር ቀበሌ ስንት? ቀበሌውን አላውቅም። ላምበረት ትንሽ ወረድ ብሎ ጎንደር ሆቴል ቀጥ የሆነ ገባ ብሎ ብንመጣ ታሳይናለሽ? አዎ አሳያለሁ። ቤቱ ድረስ ችግር አለ። እሺ ይሄንን አሁን ስልክሽን በማዘር ኢንቦክስ አድርጊልኝ፣ ደውልልሽ እና መተን ያው ህዝብ 20 ምናምን ሺህ ህዝብ ፍትህ እየጠበቀን ያለው እዛ ሂደን አንቺን ባለሽበት አከራዮችን ጠይቀን የምናረጋግጥበት የምንሄድ ካልሆነ ነገር አንቺን ውሸታም ትሆኛለሽ ማለት ነው። ሁለተኛ ጥያቄ ለመጨረስም ከተወሰነ ጊዜ በኋላ ስሰማ ስለነበረ አንቺ ስታወሪ በነበረበትም ሰዓት ሚኪ ያገኘሽው ጊዜ እና ማዘር ቪዲዮ ፍራውልን የመረቁበት ምን ያህል ልዩነት አለ? ከዛ በፊት ነው ከዛ በኋላ ነው ወይስ የዛን ጊዜ የሚለው ለይልኝ። ቪዲዮ ከተቀረጸ በኋላ ቢያንስ ከ5 ከ6 ቀን በኋላ ነው። አጋጣሚ ያሳይቻት እኮ ነው ማሂኒ የማዘሯ መኖሯ እንደዚህ የማሂኒ ማዘርን ብያስ እያሳየዋት ነው እንትን የተባለው። ፍራውል ጋር የሰጠ ገንዘቡን የላከው እና አንቺ ከሚኪ ጋር ከተገናኘሽ በኋላ ነው ወይስ ከዛ በኋላ? እንዲሁም ያሳየዋት ሚኪን እንትን ብዬ እሱ ካስተዋወቀኝ በኋላ የፍራኦል መልእክተኛ ላይ ሲባል ይህ ልጅ እውነት ነው ሲባል አዎ ሲባል አሳየሁት። ከዛን እሷ ሼር አደረገችለት ለእንትና ለሚኪ። ከዛን ቁጥሩን ሰጠች። መብራቁ እኔ አንድ ጥያቄ ልጠይቅና እኔ ጥያቄዎችን ላጠቃልል። እሺ አንቺ ሚኪን ከፍራኦል ሚኪ ስለ የፍራኦልን ብር ይዞ ከመምጣቱ በፊት ነው ማህሌት ቤት ያገኘሽው ወይስ ከዛ በኋላ ከብሩ በኋላ ነው ሚኪን ማህሌት ቤት ያገኘሽው? ተስፍሽ እኔ ጥያቄዎች ልጠይቅ አንዴ ከተነጋገር እንትኖች እንትሆን የእኔ ጥያቄ ምን መሰለሽ እና ተረጋግተሽ አዳምጪኝና መልሽልኝ። ሚኪን ያወቅሽው አንቺ ማህሌት ቤት ያገኘሽው ፊራ 20 ሺህ ብሩን ከመላኩ በፊት ነው ወይስ በኋላ? ከመላኩ በፊት። አይ ቪዲዮን ሰራሁት። ቪዲዮን ከሰራው በኋላ አጋጣሚ ልጅቷን ይዤ ሲሄድ እሱ ከዛ ቤት እየወጣ ተገናኘን። ከዛን አስተዋወቀኝ። ከዛ በኋላ ቪዲዮን አሳየዋት ማሂን። ከዛ ወደ እሱ ሽታወቀሽ ራሱን አስተዋወቀ። እኔ አላውቀውም ሲጀመር እሱን። አዎ የኔ ጥያቄ ግን አሁንም አልገባሽም። ይኸውልሽ ሚኪን ያወቅሽው ለምሳሌ አሁን መብረቁን እኔን ያወቅሽኝ ዛሬ ነው አይደል? እኔ ለምሳሌ ዛሬ ነው ያየሁሽኝ ይሄ ችግር ከተፈጠረ በኋላ አይደለ? ሚኪን ያወቅሽው አንቺ ሚኪን ያወቅሽው ብሩን ፊራ የላከላችሁን ማዘር ፊራን አመስግነው ቪዲዮ ሰሩ። ያ ቪዲዮ ፊራ ጋር ደረሰ። ፊራ ደግሞ በሚኪ አማካኝነት ለእናንተ ገንዘብ ላክ አይደለ? በሚኪ አይደለ? እንደዛ ነው። ከዛ በኋላ ግን የኔ ትልቁ ጥያቄ እዚህ ጋር ስለሆነ ትልቁ የኔ መልሶች የሚገኙት እዚህ ጋር ስለሆነ ነው። ሚኪን ያወቅሽው ከቪዲዮ በፊት ነው ከቪዲዮ በኋላ? ከቪዲዮ ብሩን ተናግራችሁ ከጨረሳችሁ በኋላ ነው ወይስ ከዛ በፊት ነው ማህሌት ቤት ያገኘሽው? ከዛ በፊት ነው ያወቅሁት። መልሳለች መስዬ። ቆይ ጥያቄያችንን ጠቅለል እኔ ጨርሼ መውጣት ስለፈለግኩ ነው። እህቴ እንኪ አንድ ጥያቄ፣ ሚኪ የማዘርን ስልክ ከየት ነው ያገኘው? አንቺ ነሽ የሰጠሽው ወይስ የማዘርን ስልክ ቪዲዮን? ኦኬ የፍራኦል ጋስ የነበራቸው ማዘር ጋር የተገናኙበት እና ገንዘቡ ሊልክላቸው የቻለበት ምክንያት በዚህ ትንሽ ያርግሽ ታብራራልኛል? እንደው እዚህ ላይ ጨምራ እንድታብራራ የምፈልገው አንድ ነገር አለች እና ምንድነው ከሚኪ ጋር ከዛ በኋላ በዋትሳፕ ታወሩ ነበረ።
ከዚህ ሁኔታ በኋላ ከተዋወቃችሁ በኋላ ባሉት ጊዜያቶች ምን ያህል ጊዜ ኮንታክት አድርጋችኋል? በዋትሳፕ ኦር በቀጥታ ስልክም ሊሆን ይችላል። ከሚኪ ጋር ግንኙነት ነበራችሁ? የለንም። በዋትሳፕ ሰዎቹ ተቀምጠው ሲጠብቁ በዛን ጊዜ በቮይስ ወደዚያና ወደዚህ ተላላክን። ከዛ በኋላ ስልኬም ጠፋ። አልፍተን አናውቅም። እሺ ሌሎቻችሁ ተከራይታ የምትኖረው ታውቂያለሽ? እንግዲህ ማዘርሽ 5 ሳንቲም የላትም እያሉ የሚያውቁት ነገር እንደሌለ ነው የነገሩን ማዘር። እሷ ተከራይታ አብራ የምትኖረው ሰው ነበር ወይስ ሚኪ አብራት ትኖር ነበር? እስቲ ይህንን ግልጽ አድርገሽ ነገር ይባል። ማንም አይኖርም። ልጆቿ ብቻ ናቸው የሚኖሩ። ሲጀመር እሷ ዱባይ ነው የምትኖረው። እሺ ገስት ሃውስ ተከራይታ የምትኖር ከሆነ ኢንካም እንዳላት እና ብር እንዳላት ነው የሚያመለክተው። ማን ነበር ያንን ኪራይ የሚከፍለው? ቤቱን ተከራይታ ትኖራለች። ከዛ እሷ ዱባይ ነው የምትኖረው። ልጆቹን እኔ እየሄድኩኝ አያቸዋለሁ። አስቤዛም ገዛላቸዋለሁ። እየሄድኩኝ እኔ አያቸዋለሁ። ትምህርት ስለሚማሩ የተከራየችው አንተ ነሽ የተከራየሽው? ራሷ ናት የተከራየችው፣ እኔ አይደለሁም። እዛ ቤት ውስጥ አሁንም ልጆቹ አሉ? እኔም አውቃት ወይ 3 ወር ምናምን ከዛ በፊት እኔ በደንብ አላውቃትም። ሲጀመር ጭራሹን አላውቃትም። ከዛ በኋላም በቂ ነው። ከዛ በኋላ ካወቅሻትም በቂ ነው። ከዛ በፊት 3 ወር አለ፣ ጥምቀት ነበረ። ስለዚህ 1 ዓመት ድፍን ታውቂያታለሽ ማለት ነው። ማለት እሷን ማወቅ ሳይሆን ከዛ በፊት ልጆቹ አንቺ ከ3 ወሩ በፊት ልጆቹ የት ነበር የሚኖሩ? እዛ ቤት ውስጥ አይደል ወይስ ሌላ ቦታ? ከዛ እስከ 3 ወር በፊት አብረው ነው የሚኖሩት። ከማን ጋር? ማዘር ይዞ መጡ። ከትግራይ ነው የሚኖሩት ልጆቹ። እሺ አሁንም ልጆቹ እዛ ውስጥ ነው የሚኖሩት? ይዘው ሄዳለች። ዱባይ ናቸው እኮ ቆይተዋል ከሄዱ። ኦኬ እሺ ያኛውም ቤት ያው ታግጀናለሽ የሚል እምነት ይኖረናል። አሳያቸዋለሁ። ምንም ችግር የለውም። 3ም 4ም ልጅ ገንዘብ ሊመልስ ስለሚችል ያንን የማጣራቱን ስራ እንሰራለን። ሌላ ጥያቄ ካላችሁ መቀጠል ትችላላችሁ። ማዘር አለች። ማዘር ካለው ሄዳለሁ። ምን መሄጃ አለኝ? በሰው ዕዳ ተይዣለሁ። ልጄ የትም አልሄድም። አለሁ ለጉድ ያስቀመጠኝ። ያስቀየምኳችሁ ነገር አለ ማዘር? ካስቀየምኳችሁ እንደውም መምረጥ እንኳን አረከው። ምንም አላስቀየምከኝም ብያለሁ እኮ። ሀቅህ ተወጣ። አብራት የነበሩ ያዝ፣ እሷንም ያዝ ብያለሁ። ምንም የተቀየምኩት ነገር የለም። እኔ የተቀየምኩት ኩዌት ነው። አብረው ነበሩ፣ አብረው ይሰሩ ነበር። ይሄ ሙስሊም ነህ ውሸት አትናገር፣ ሙስሊም አይዋሽም ነው ያሉ። ባህሬን አምጥቻት አላስቀመጥኩት። ጥየላት ወጣሁ። በቃ የኔ ባህሬን ነበሩ። ማን ነው? ኩዌት ነበሩ። ኩዌት ነው ያልኩህ። ኩዌትም ነበሩ። ምሳቸው ወርቃቸው አይታ ስማ፣ ያ ወርቅ ኤምባሲ ጠይቅ፣ ባህሬን ያሉ ሰዎች ጠይቅ። ከ20 ዓመት በፊት የነበረ ወርቅ ነው የኔና እሱንም ልጆች ላሳድግ ሽጬ በልቼዋለሁ። ባለቤቴ ላሳከም ለኮሞት ለማይቀር እሷ 5 ሳንቲም የለብኝም። ስንት ዓመት በፊት ነው ፍረድ። እኔ የተናደድኩት መብረቅ አገናኘኝ ያልኩት ምን ሆኖ ነው? መስሊሙ እኮ አይዋሽም፣ ያላየው አይናገርም ያልኩት ለዚህ ነው። ማዘር እኔ ሁሉም መረጃ ነበረኝ። የወንድ ልጆቻቸው አድራሻ፣ ፎቶዋቸው፣ ሁሉም ነገር አለኝ። ግን ሳሳቱት እናንተ አብራቸው የነበረ ማለት ነው እንጂ ሌላው ይሄ የወርቁ ያነሳሁት ልጃችን ከፍተኛ ገንዘብ ስለምትወስድ ከፍተኛ ገንዘብ ስለዘረፈች እሱን ለማመላከት እና እርስዎን ለማግኘት ነው። እኔ እኮ የማዘር ይኸውልህ እንደዚህ ከምትል የማዘር ያኮ ጎንደር የደወለልኝ እኮ ስልኩ ቁጥር ያውቃል። እሷ ናት የሰጠችው አይደል? ምን አድርግ ብላ እንደሰጠችው አላውቅም። እሱ ግን ነግሬዋለሁ። የሚነገር ነው ብዬዋለሁ። የማዘር ስልኩ ስጡኝ ብትል እኮ እኔ ፈልጌ እንዳገኘው ፈልገህ ታገኘኝ ነበር። ያሌለው ከመናገር አሁንም አስተውል ልጄ። የሰው ሀቅ ለማውጣት ከሆነ እውነቱን ይዘህ ውጣ። ምላስ ይታጠፋል። እሺ እንዲህ እንደምንናገረው እንዳይመስል። እግዚአብሔር ካልፈቀደ ወደዚህ ማድረግ አንችልም። እናታችን ምንድነው መሰሎት? አሁን እንግዲህ ያው 137 ሰዎች ናቸው። 59-57 ሚሊዮን ፕላስ ደግሞ ሚኪ ደግሞ ዘርፎ የጨመረላት ገንዘብ አለ፣ እሱም አለ እና አሁን ይሄ በህግ ደረጃ ተይዟል እና
መቼም ቀኑ ቢረዝምም ቢያጥርም ያው ተይዛ መምጣቱ አይቀርም። ቆይ እና ከመምጣቷ በፊት እዚህ በህግ ፊት ከመቅረቧ በፊት እንደው መጨመር የሚፈልጉት ነገር ይህን ነገር ሳልናገር በኋላ እሷ ከተናገረች በኋላ ውሸታም እንዳልባል ብለው እንዳይሉ የሚጨምሩት ነገር ነው። ህዝብ እንዲሰማት የሚጨምረው ነገር የለም። ለእኔ ያደረገችው ነገር የለም። የሚጨምረው ነገር የለም። ምን ነው ያማን ነው የሚሉት? ተስፋዬ ሀረርጌ ነው የሚሉት? ከ3 ወር በፊት ነው ከ3 ዓመት በፊት ሌባ ናት እያልኩ እየነገርኳችሁ አልሰማችሁኝም? እያለ ለነ ሚኪና ለነ ሐቢባ ለዛት ውርዬ ናት ውሽ የሚሏል ሲለመ በመሰረት ብሪስቶል የምትባል እሷ እንኳን ጥሩ ንግግር ነው የምትናገረው። እነሱ ነው የምጨፈጭፋቸው። ሌቦች ናችሁ፣ ተያይዛችሁ እናንተ ናችሁ እንዲህ የምታደርጉ ያለቻቸው እውነቷን። የት ነበሩ ሲነግራቸው? ያ ሰውዬ ምን ነው ዝም አሉ? ዱባይ አይደለ እንዴ ነበረችው አብራቸው? ተመልሳ አጥፍታ ከመጣች እንደገና ሄደች ተመልሳ አጠፋች። ምን እያደረጉ ነበር? ጥቅም ተካፋይ አይደሉም ወይ ልትሉ ነው ወይ? እንዲህ ምንድን ነው ይሄ ነገር? አዎ ሰንሰለቱ ባህሪን ነው ያለችው እና ትልቅ ክትትል መደረግ አለበት። ግንኙነት እንዳላቸው መቼም በእርግጠኝነት ነው የሆነ ነገር አለ ብዬ አስባለሁ። ይህንን ግን ተጨባጭ የሌለ ነገር ዝም ብለን ማውራት ስለማንችል ወደፊት እንግዲህ እሷ ስትቀርብ እንግዲህ በደንብ ታወራለች። ለዛ ነው ጊፍተሯም የሆነችው ብዙ ነገርም ስታደርግላት አላቃትም ማለት ለካ ባህሬን ነው የምትኖረው። እሷ ባህሬን እየኖረች ነበር ማለት ሀቢባ ባህሬን እኮ ታዲያ ዱባይ አይደለችም እንዴ? አይደለችም። ከዱባይ ሄዳ ነው ማስታወቂያ እና ጊፍተር የሆነችው። ያቺው እሺ ማስታወቂያ በአየር ላይ ነው የሚሰራው። ምንም ችግር የለም። ሄዳ ይጠበቅባታል። ሌባ ለሌባ ተሳስበው እና አሁን ትንሽ መረጃ ያገኘ ነው ከእርሶ ምንድን ነው መሰሎት እንግዲህ ባህሬን እንደነበሩና እሷም ባህሬን እንደነበረች ነው ሀቢባ። ስለዚህ ነገር እንዳለ ነው። ቆይ ተሳስተሃል። ማዘር ኳተር ነበር ያሉት መጀመሪያ። ልጅ እስችኛዋ እኮ ኳተር ነው የምትኖረው አላልኩም እኔ እንዴ? ምን ኳተር ነው? አይ እሱ ባህሬን ስላለ ነው ኳተር ነው እችኛዋ። ባህሬን ነው የኖርኩት ማንም ያገኛል። ባህሬን ኧረ ማዘርዬ ለአንተው አይደለም ወደዚህ ለልጁ ነው። ባህሬን ነው ሀቢባ ኳተር ነው ስትል የነበረው እሷ ራሷ ባህሬን አለ። ኳተር ናት እሷ። ባህሬን አይደለችም ኳተር ናት። እንዴት ሚዲያ የማይጠቀሙ ከሆነ መሲ ብርጅስቶንን ያውቃሉ፣ ተስፋ ያደርገን ያውቃሉ። የሚናገሩ ልጄን የሰራቸው ጉድ ሲያወራቸው ሰው ኧረ መብራት አዳምጠኝ፣ ኧረ መብራት ምን እየተደረገ ነው? ልጅሽ ጉድ ሰምተሻል ወይ ብለው አምጥተው አሳዩ። በቲክቶክ ደግሞ ይኸው ቲክቶክ እየሰሩላት ነው። ቲክቶክ እየሰሩላት ነው። ልጅቷ ናት ያሳየችሁት። ኧረ ሌላ ሰው ዘመድ ቤተሰብ ከባህሬንም እኮ እየደወሉላቸው ነው። መብራት እናቃታለኝ አምጥታት አላስቀምጥ ብላት ልጅቷ ከይስ ናት። አንድ እኮ አለች እኔም ፀጉር ቤት አሸጣኛለች። የታወቀች ጥሩ ሰው ናት። አምጥታት አላስቀምጥ ስትላት ጥላት ሄደች አለች። አንድ ምን እዚህ አዲስ አበባ ውስጥ አለች አሉ። እዚህ ከርታ ስትናገር ነበር እንዴ? 9 ሰው ሳስመልሳት ለእናቷ ክፉ ነው የምታወራው ከቤተሰብ ጋር ትቀርብን ብላ ነግራቸው የለ እንዴ? ምንድን ነው ስለ እኔ ማንም ይመሰክራል? ማዘርዬ እርሶ ጀግና እናት ኖት። እንደዚህ ማንም ልጁን አሳልፎ የሚሰጥ የለም። የሚያውቁት እንደኔ እንደተሰማኝ አይደለም። እርሶን አላልኩኝም። ጎበዝ ኖት። አንድ ጊዜ እየተደማመጥ ነው ድሜ 20 ምናምን ሺህ ሰው ጫጫታ እንዳይሆን። እኔ አንድ ጥያቄ ብቻ ልጠይቅ። ሚዩት አድርጉ፣ ተራ በተራ ሚዩት አድርጉ፣ ተራ በተራ አድርጉት እና መስፈርት ያለውን ነገር እና እውነታውን የሚወጣበትን ነገር የሰሙትን መረጃ ከሰው ለመስማት እንጂ ሁላችንም በያፋችን ጫጫታ እንዳይሆንብን ተደማምጠን እንነጋገር። አንደኛ ትልቅ ሰው ጆከር አንዴ ከይቅርታ ጋር እድል ስጡኝ። እሺ ውሽዬ ቀጥይ። ማዘር ውሽዬ የምትባለው ድምዬ ነው ያልኳት እቺ ነች እና አናግሯት። እኔ ምን አውቃለሁ? ውሽዬ ናት ውርዬ ነው የሚሏት ነው ያልኩት። ይቅርታ አለኝ። ችግር የለውም ማዘራ። እኔ የምጠይቀው ጥያቄ እናት ታቋረጠ ይቅርታ ቤተኛ ነኝ አልሽ። አብሬ ነው ቤቴ ትመጣለች አልሽ። አለቀሽ ወርቄ ሁሉም ወስዳለች አልሽ አይደለም? እሷ ቤት ሄዳሉ ትሰጠኛለች። ጥያቄ አንድ ብቻ ነው። አይ አጠቃላችሁ እንትን ስለተናገራችሁ እኔን ከዚህም በፊት ታውቁኛላችሁ? እኔ አላውቅሽም።
በቃ ይሄንን ነው የምፈልገው። ለምን አላቅሽም የኔ ልጅ በረታውኝ አላቅሽም ባባዬ እኔ አንድ ላይ አንድ ናቸው ስላሉ ይሄ እንዲጠራልኝ ስለፈለኩ አንድ ናቸው ስላሉ አይደለም እንዴ ተይ እንጂ አንድ ናችሁ። ታዲያ እዚህ ስትንጫጩ አብሮ የነበረው ሲንጫጫ እና ያ ሲንጫጫ ወደ እኛ ስትመጡ እንዴ ማዘር እርስዎ አሁን እናት ነዎት፣ ሀቅን ይፈርዳሉና የልጅውን ጸባይ ያውቃሉ። አሁን ሚዲያ ላይ ማን ማንጋ እዚህ ካዩት ማን ማንጋ አብራ ትሰራለች? እንደው እርስዎ ምልከታ ማን ማንጋ ትሰራለች፣ ማን ማንጋ ትዘርፋለች ብለው ያስባሉ? እኔ ለሱ ሳይሆን ይኸውልህ ሚኪ ያውቃታል ያልኩት ቤቷም እዚህ ስላዩት ነው። ገብቶሃል? አላውቃትም አላለም። 2 ቀን ያየኋት አላለም። ቤቷ ምን ይሰራል? አንድ በል። ሁለተኛ ደግሞ ቤት ስትከራይ ለፀጉር ቤት ማስታወቂያ ሲሰሩላት እንደገና ምንድነው ቤት ሲያከራዩ የፀጉር ቤቱ ማስታወቂያ የሰራችው ሀቢባ ናት። እኔ መጀመሪያ ሚኪ አይደለ እንዲ ያመጣት? ሀቢባ ማን ያመጣት? ሚኪ አንድ ጊዜ ሚኪ ሀቢባ ማጣቷን ያውቃሉ እንዴ? ይኸው በዚህ ስትናገሩ ነው እናንተ። ላይ ነገሩን ጨረስኩት ማዘርዬ። እኔ በቃ ምንም ጥያቄ እኔ መልስ እየነገርኩ ነው። እዚህ ስትንጫጩ ነው የተናገርኩት። እኔ ሌባ ምለው የለም ግን ያ ተስፋ ሀረርጌ ነው ወርጌ ማን ነው የሚሉት እቺ ልጅ ሌባ ናት እንዲህ አድርጋ ሄዳለች እያሉ ሲነግራቸው ለእነ ሚኪ ለምንድን ነው መልሰው የሁሉ ያስደረጉት? ጨርሻለሁ። መብረቁ ተስፋዬ አደርጌው ራሱ መጣ ተስፋዬ ራሱ እኔ እሺ አንዴ ልጨርስ። እኔ መብረቁ ከዚህ በፊት ሰርቷል አሉ። እኔ መብረቁን ግን ያወቅኩት እሷ ከጠፋች በኋላ ነው። አውቀዋለሁ መብረቁን ቲክታክ ላይ አየዋለሁ። ግን አንድ ቀን ስለ እሷ ሲያወራ ፎቶ አለጥፎ አይቼ አላቅም። ባይኖረው እኔ አልበላም። የመትረፍ እድል ነበረኝ። እንዴት እንደሆነ ባላቅም አላየሁትም። ገብርኤልን ማስታወቂያ ደግሞ እኔ ነኝ የሰራሁላት። ቁጥሬን አግኝታ ደወለችልኝ። ማስታወቂያ የፀጉር ቤት ስትለኝ እሺ ያልኳት። ሄድኩ ፀጉር ቤቱን አየው። ዋጋ ተስማማን። ከጠየኳት እንደውም ጨምሬ ከፍልሻለሁ አለችኝ። እሺ ያልኩኝ ብሬን እየተቀበልኩ ማስታወቂያ ለ7 ወር ሰራሁላት። በዛ የተነሳ ተግባባንና ቤተሰብ ሆን ማለት ነው። ቤተሰብ ሆነን መጨረሻ ላይ ከዳችኝ እና እንደዚህ ያደረገች እና እናቴ የለኝም አላለችሽም? እናቴ ሞታለች አላለችሽም? ክርስቶስን ፍረዱልኛ። እኔ ይኸው በህይወት አለሁ። ይኸው ፍረዱልኝ። እቺ ቀጣፊ ሌባ ከሰማይ የወረደች ሰይጣን እኔ እናት ያለው እኮ እኔ ሰው መሆኗን እጠራጠራለሁ እስከ ማለት ደረጃ ነው የደረስኩት። ለምን ለእኔ የነገረች ሌላ የሰማሁት ሌላ ነው። ብቻ እግዚአብሔር ይፍረድ። ወይ ሆዴ እሺ ጠይቀኝ። ሚኪ ማለት ከዛሬ 1 አመት ከሁለቱም ከ3 ወር በፊት ማሂ ጋር እንደሚተዋወቅ አሁን ሰጥተሻል አይደል? አሁን እናንተ ስትሉ ነው የሰማሁት። ማዘር ናቸው ያሉት እና ሚኪ ጋር ትቀራረቡ ነበር? ምክንያቱም ኦኬ እሺ እንደመልስልህ። እኔና ሚኪ እንደ ማንኛውም ቲክታከር በቲክታክ ላይ እንታወቃለን። ፎሎ ተመላልሰናል እና መጀመሪያ ጊዜ ዱባይ ሲመጣ ታስታውሳለህ? እኔ ገና ያኔ አዲስ እየፈመስኩ ነበረ እና ሚኪን ለማግኘት ሳራ ለሀበሻ ሬስቶራንት ሄጄ አብሬ ፎቶ ቪዲዮ ሰርቻለሁ። ድሮ ማለት ነው 1 ቀን። ከዛ በኋላ ደግመን አልተገናኘንም። ስልክም ተለዋውጠናል። አውርተን አናቅ። ከዛ ውጭ የሆነ ሰዓት ላይ አውርቼው ነበር ጌም አብረን እንጫወት ብዬ። ከዛ ውጭ ስለ ማሂ ያወራነው ነገር የለም። ግን ማሂ ምን ትለኝ ነበር? ሚኪ ልክ እንደ ልጄ ነው ትለኝ ነበር። ልክ እንደ ልጄ ነው። የዱባዩን ይሄ ታክሲ ያንቺና የእሱ ፎቶ ነው ጎንና ለጎን የሚለጠፈው ሞዴል የምትሆኑት ብላኝ ነበር። ከዛ ውጭ እኔ ማሂ እናንትና ያላቸውን ነገር እኔ ነግራኝ አታውቅም። ለሀቅ ከሆነ ማን ነው እኔ ለአንቺ ጥያቄ የምጠይቅሽ ነገር አለ። 46,000 ምናምን ሪያል ተበልቻለሁ ብለሽ ነበር አይደለም? እና አንቺ አሁን 46,000 ተበልተሻል አንቺ? ጥያቄ እንጠይቅ። ከዛም በላይ ነው። እርግጠኛ ነሽ ተበልተሻል? ይኸውልህ እኔ
ርሲት አለኝ። ሁሉንም ሳይሆን የተወሰነውን ርሲት አለኝ። የተወሰነውን አሁን እኮ ይኸውልሽ ልለያቸው አልቻልንም። አሁን አዳምጠኝ፣ አስጨርሰኛ። እኔም ተታልዬ ተበልቼ ነው አስጨርሰኛ። እኔ ርሲት አለኝ ተበልቼ ነው ትያለሽ። እና እኔ እኮ እውነተኛውንና ውሸተኛውን ለመለየት ስላልተቻለ አንቺ ደግሞ እንኳን 46 ሺህ አይደለም $10 እንኳን የተበላብሽ አትመሲም። ከሁኔታሽ ሁሉ ያስታውቃል። ፈገግታ ለምን ራሴን ማጥፋት ነበረብኝ? ጥያቄ ያለቀሱ ሰዎች፣ የተናደዱ ሰዎች ያስታውቃሉ። ሚዲያ ላይ እያለቀሱ እየተመላለሱ ቪዲዮ እየሰሩ ህግ ለህግ ቦታ እየሄዱ አሁን አንቺ እኔ ህግ ጋር ለመሄድ ይኸውልህ እንዲህ በደፈናው የምትፈርድ ከሆነ ማውራት አንችልም። በደፈናው የምትፈርድ ከሆነ ማውራት አንችልም። በመጀመሪያ ጠየቀኝ ጥያቄ ክን ልመልስልክ። እሺ ጠየቀኝ። እኔ ርሲት አለኝ፣ የተወሰነውን ርሲት አለኝ። ሌላውን ደግሞ ቤቴ ስትመጣ የነበረ የፖሊስ ካወጣው ወደፊት የቢልዲንግ ካሜራ አለ። ወደ ህግ ሄጃለሁ፣ በህግ ይዣለሁ ኦልሬዲ ማለት ነው። ግን ግዴታ መበላቴን እንትን ለማለት ወጥቼ እርዱኝ ማለት የለብኝም። ለምንድን ነው ቪዲዮ ያልሰራሽው? እኮ እኔ ምናልባት ትመልስልኛለሽ። ቪዲዮ አለመስራቴን በምን እርግጠኛ ነህ? አካውንቴን አይተሃል ማለቴ ይኸው መጀመሪያ ግባና ሳታይ አትፍረድ፣ ሳታይ አታውራ። መጀመሪያ አካውንቴ ላይ ግባና ይኸው ይሄ በደፈና መፍረድ ነው። በደፈና እየፈረዳችሁ ነው ሁሉ ነገር የሚኳኳው ታውቃለህ። መጀመሪያ ሂድና አካውንቴ ላይ ግባና ሲቀጥል ደግሞ መክሰስ አለ መክሰሴ እኔን ጠይቀኝ። ፋይል መክፈት አለ መክፈት ሚኪም ቪዲዮ ሰርቷል። አሁን ከህዝብ ጋር እኮ ሚኪ እኮ የሰራው ቪዲዮ ይኸውልህ፣ እኔም እኮ እንደማመጣ እኔም እኮ ጠየቀኝ ልመልስልህ። እኔም እኮ ቪዲዮ ሰርቻለሁ እንደተበላው ግን ወጥቼ የተሌ በእኔ ሰበብ ተበልቷል ልል አልችልም። ምክንያቱም እኔ የተበደርኩት ነው፣ እኔ የምከፍለው ብር ነው። ኦኬ ሲቀጥል ለህግ ነው የሚሄደው። ሶስተኛ ደግሞ ወጥቼ እርዱኝ ብዬ መፍረጥ የለብኝም። ራሴ የገባሁበት ነው። ማንንም ሳላማክር ራሴ ነው የምወጣበት። ሲቀጥል ደግሞ ስለ እኔ መፍረድ የምትችለው መረጃ ሲኖርክ ነው። ገባክ? የሆነ ነገር ማለት ነው ከፊት ለፊት እያያችሁ ብቻ ከተናዳችሁ አዳምጠኝ እንዲሁ በእንትን ይሆናል በሚል የምትነዱ ከሆነ ይሄ ነገር ማኳካት ነው። እሺ እንደተማረ ሰው ከሆነ ግን ሪል አድርገክ እንትን አድርገክ ማውራት ነው። አለበለዚያ እንዲህ ነው በግምት የምትነዳ ከሆነ ያ ነገር ብጥብጥ ነው የሚያደርገው። በግምት አትነዳ። ኦኬ እና ጠይቀኝ። ለጠየቀኝ ደግሞ መለስኩልክ። እኔ ብበላ እንትን ብል ራሴ ነኝ የተጎዳሁት። የማንንም ሰው ብር ኑና ተበሉ ብዬ አላስበላውም። በአሜሪካኑ ስትለኝ ራሱ እንትን አላልኩም። ማንንም ሰው ኑና አሜሪካ ትሄዳላችሁ ይሄን ያህል ብር አውጡ አላልኩም። ገባክ? ሪስክ አልወሰድኩም። ግን ራሴ ላደረኩት ደግሞ ራሴ እወጣለሁ። እላይ ያስታውቅም ካልኩ ከዚህ በላይ ራሴ ላይ ከፍቼ ልስንሚ መብረቁ ከ3 ወር በፊት ማስታወቂያ ሰርቶ የዚችን ሴት ፎቶ ለጥፎ አገር ለሀገር ሲዘዋወር ነበር። አንቺና ሚኪ ግን ይህን ነገር እያወቃችሁ አትበል አላቅም። ገብርኤል ምስክሬ ነው። ልጄን ሳይንባቅ ኖሮ እኔ አልበላም ኖሮ። አየክ? ለዚህ ነው በደፈናው አትመራምል። በደፈናው ነው ሚዲያ ላይ አይደል እንዴ ያለሽ? እኔ እንደዚህ አይነት አይመቸኝም። ሲጀመር እኔ ባቅ ኖሮ ማለት ነው ባቅ ኖሮ የልጄን ጉሩሩ ይዤ እዚህ ጣጣ ውስጥ ባልገባው። ልጄ ይኸው ትምህርት ቤት ሳላስገባው ቤት ባላስቀመጥኩት። ኦኬ አዳምጠኝ መጀመሪያ አስጨርስ። እኔ መብረቁን አውቀዋለሁ፣ ግን መብረቁ በእሷ ፎቶ የሰራውን ይሄው ገብርኤል ላይ እኔን የያዘው አይቼ አላውቅም። ከእሷ ጋር ግንኙነት እንዳለኝ በጣም ብዙ ሰው ያውቃል። ማለት እሷ ጋር እየተመላለስኩ ቪዲዮ እንደምሰራ አንድ ሰው መብረቁ ቤት ይሄ ተፈጥሯል ብሎ ፎቶም ሆነ ቪዲዮ በውስጥ አላከልኝም። ገባክ? ለምን ብዙዎቹ ሰዎች በአካል አያውቋትም። እኔ ግን አውቃት ነበር። መብረቁን ደግሞ ከናንካቴ አላየውም ነበር። እሱ ለእሷ ብሎ የሰራውን ቪዲዮ ባይኖሩ አልኩክ እኮ እኔ ራሴን አላስበላም። እኔ ሰውን አላስበላውም፣ ራሴን ያስበላውት። ገባ? ስለዚ በደፈናውና ይሄ ገና ለገና ልደመጥ ተደምጫለሁ በሚል ዝም ብለ አታውራ። ማውራት ይኸውልህ ምላስ ያወጣውን ነገር በኋላ መመለስ ቆይ እንደሱ ሳይሆን ተረጋግተን እናውራ። ግን እኔ አንድ ጥያቄ አለኝ ፋሲካ። ከሚኪ ወንድም ጋር በተያያዘ ያንቺና የሚኪ ወንድም ግንኙነታችሁ ምንድን ነው? ገንዘብ ትራንዛክሽን በአንቺ በኩል ያልፍ ነበር ወይ? ስለዚህ እስቲ ማብራሪያ ስጭን። ስለዙ ደግሞ እሰይ አሁን እንደዚህ ተጨባጭ መረጃ ያለውና እንትን ያለው ነገር ስጠይቀኝ በጣም ደስ ይለኛል። አሁን አንተ የጠየቀው ጥያቄ ሶ ፒውር ነው
መልሱም አለ እኔ ጋ። ኦኬ ጽድት ያለ ጥያቄ ነው የጠየቀኝ። መጠየቅ ያለበት ጥያቄ ነው። እንደዛኛው ዝም ብለህ ካልዘባብ አንደኛው ለጥያቄ መልስ ልስጥክ። የሚኪ ወንድም በእኔ አካውንት ብር አስገብቷል። እሱም እንዴት በለኝ እሷ ጋር እኔ ብር ነበረኝ ከዛ በፊት ኦልሬዲ ፋሚሊ ነን ብዬ ካለ እሱንም ስክሪንሾት እልክልካለሁ ከፈለጋችሁ እዚህ ላይ አሁን እልክላችኋለሁ። ምን አልኳት? ማሬ በኢትዮጵያ ብር አለሽ እንዴ? የኢትዮጵያ ብር ካለሽ ፕሊስ አስገቢልኝ 251,000 ብር እፈልጋለሁ አልኳት። እውነትም ደግሞ ዝርዝሩን ልኬላታለሁ። መሰረት ላወጣ በሆነ ጉዳይ መሰረት ላወጣ ዝርዝሩን ልኬላት ፎቶ አንስቼ ወረቀት ላይ ብር ይሄን ያህል እፈልጋለሁ። እሺ አካውንት ሽላኪልኝ አለች። ኦኬ አልኳት። አካውንት ላኩላት። እኔ ባልኳት ሳይሆን በጣም ቆይታ ደጋግሜ ጠየኳት። ከዛን ደብሮኝ ተውኳት። ያንን ብር ካገኘው በኋላ ልክ ወደ ኢትዮጵያ ልመለስ አንድ ቀን ሲቀር ብሩን አስገባችው። ስንት አስገባች? እኔ ጠየኳት 251,000 እሱ ያስገባችው 148,000 ብቻ። ከዛን ጸጥ አልኳት። ማን ነው ያ ብርም እዛ ፕሌን እንትን ኤርፖርት ውስጥ ቁጭ ብዬ ፕሌን አመለጠኝ። ትኬት ገዛውበት እና እኔ ለጠየቀኝ ጥያቄ ይሄ ነው መልሴ። መረጃም አለኝ ስክሪንሹትም አለኝ። ማነው አሁን መላክ ይችላል። እንደዚህ አይነት ተጨባጭ ጥያቄ ሲኖራችሁ በመረጃ የተነሳ ጠይቁኝ። አለበለዚያ የጂኒ ጃንካ ጅቡቲ ዝም ብሎ በምሳሌ ማንም ሰው እንዲጠይቀኝ አልፈልግም። በምሳሌ አይሆንም። በመረጃ ከሆነ ግን ኑ ዌልካ ይሰማል። ወንድሜ ተመለሰልክ ጠይቀኝ ደግመህ ጥያቄ ካለ ማለት ዱባይና በይቃ ብንቀሳቀስ አንዳንድ ልጆች ይጠቁሙኛል። ቪዲዮ ቀርጸው እንዳመጡ ይቃም ማለት ይሄ ትልቅ ጥቁር የሚያደርገው እንትኑ የለም ሙስሊም አረበ ልንገርህ ወደ ክርስቶስን ዩማኔር እያደረገች አንዴ ኮፍያ አንዴ በፀጉሯ አንዴ በሹሩባ ዘና ብላ ነው የምትንቀሳቀሰው። እኔን አልጠይቀኝም። ሀገር ወታለች ነው የተባለው። ውሸት እንደሆነ እያደረገ ወታለች ከሀገር ወጣች። ኤምባሲ ሄደሽ አንቺንም ሌላ የተበላ ሲሆናችሁ ሄዳችሁ መረጃ ሀገር የወጣችበት መረጃ ሌላው ጥያቄ የማነሳው ፋሲካ ያኛው ያው ወስደናል ያለውን ነገር አንቺ ጋር። ከዛ በኋላ የመረጃ ጉዳይ ነው የሚሆነው። ሁለተኛ ጥያቄ የማነሳው ማህሌት ከልጆቿ ጋር ነው የነበረችው። ነገር ግን ከሀገር ልጣ ወጥታለች። ከነ ልጆቿ ነው የወጣችው ወይንስ ብቻዋን ነው የወጣችው? ስለዚህ የምታውቂው ነገር ይኖር ይሆን? ይኸውልህ አንድ ነገር ልንገርህ። ከልጆቿ ጋር ነበር እዚህ ዱባይ የምትኖረው ቻርጃ ማለት ነው። ቤቷ ሄጃለሁ። አንዴ አይደለም ደጋግሜ ሄጃለሁ። ልጄን ሁላ ይዤ ማለት ነው። እና ምን ስትለኝ ነበረ? ልጆቻችንን ካናዳ እናስተምራለን፣ እኔና አንቺ ዓለምን እንዞራለን ስትለኝ ነበር። እሺ። እና እኔ እርግጠኛ ነኝ እስካሁን ልጆቿን ትታ አትሄድም። ልጆቿም ገና ድሮ ኦልሬዲ ምን ብላለች? ለመስከረም 17 አይደለ ኤምባሲ እንገባለን ያለችው። መስከረም 17 እኔና ሰው የአሜሪካን ኤምባሲ እንገባለን ብላ ነበር የዋሸችም ማለት ነው። እሷ ግን ከዛ በፊት ነው ልጆቿን መንገድ ያስያዘችው። እኔ አሁን የምለው ወይ ባህሬን ናት ወይ ደግሞ እንዳለችው ዩሮፕ ሄዳለች። ግን ልጆቿን ጥላ የትም አትንቀሳቀስም። አንድ ጥያቄ አለ። ለምን ባህሬን ናት እንዳልኩኝ ታውቃለህ? ከዚህ በፊት ከአመት በዓል በፊት ስደውል ስልኳን አይሰራም። ብር አስገብቼላት ርሲት ልኬላት ዋትስአፕ ላይ ርሲቱን አታየውም። እና ቮይስ ላኩላ ምን ነው ጠፋሽ ወዲህ ምናምን ብዬ ማለት ነው። ከዛን ምን አለችኝ? ባህሬን ነኝ ሆዴ ቮይሱም አለ ባህሬን ነኝ ስመለስ እደውልልሻለሁ አለች። እውነትም እንደተመለሰች ደወለችልኝ። ባህሬን ነኝ። ከዛ በፊት ለምን ባህሬን ሄደች? ምን እያስተካከለች ነበረ? ይሰማላ ጋይስ? አዎ ይሰማል። ይሄንን ነው እኔ እንትን የምለው። ከዛ በፊት ግን እናንተና ናቲና ማነው ስሙ ናቲና ሚኪ ቤቷ ሄደናል፣ ቤቷ ባዶ ነው ብሏል። እኔ ቤቷ መሄድ ራሱ ፈራሁኝ። ማባረክ ቤቷ ባዶ ነው ብሏል። እኔ ቤቷ መሄድ ራሱ ፈራሁኝ። ማባረክ ቤቷ ባዶ ነው። ኧረ ምንድን ነው ብራዘር?
መሰለኝ እናቴ ስልክ እያወሩ ነው። ፋኖ ገባብን እንዴ? ሳናቅ እና የምጠይቁኝ ጥያቄ አለ ሌላ? ከሀገር ወጥታለች ግን እኔ መብረቁ የሆነ ጥያቄ ልጠይቅህ። መብረቁ የሆነ ጥያቄ ልጠይቅህ። እሺ እሱን ትጠይቂዋለሽ። አንድ የኔ ጥያቄ ልጨርስ፣ የመጨረሻ ጥያቄ። ከዛ በኋላ ከሚኪ ጋር ይሄ አሁን እነኚህ ሁኔታዎች አፕን ካረጉ በኋላ ሚኪ ጋር በውስጥ ያወራችሁባቸው ሁኔታዎች አሉ ካሉስ በምን ጉዳይ? ስለዚህ የምትገልጭልን ነገር ይኖራል? እሺ ሆዴ ይኸውልህ፣ መጀመሪያ መሲ ናት ደውላ መርዶ የነገረችኝ። ኢትዮጵያ ነበርኩኝ ማለት ነው፣ ሐሙስ ዕለት መሰለኝ። እንደዚህ ገና ሳትጨርሰው በቃ እኔ ታወቀኝ፣ ሸኮከኝ ማለት ነው። ጨውኩኝ እንዴት እንደሆንኩ ሁላ አላስታውስም። እና መሲ ነገረችኝ። ከዛ በኋላ ሚኪም ዋሳፕ ላይ ሀያለኝ እና ቦቶም ላይ ደወለልኝ። እኔም ደወልኩለት፣ አወራን። ስንት ብር ነው የወሰደችብሽ ምናምን ሲለኝ ከኔ ይሄን ያህል ከሰው የተበደርኩላት ይሄን ያህል ብዬ ለሚኪ ነገርኩት። እንደውም ሚኪ ነው ሀቢባ ቤት ለመጀመሪያ ጊዜ ፋሲካም ተበልታለች ብሎ ያወራው እንጂ እኔ ወጥቼ አይደለም ያወራሁት። እና በዛ ጉዳይ አውርተናል። ከዛ በፊት ግን እኔና ሚኪ አላወራንም። ድሮ ነው ያወራነው የሆነ ሰዓት ላይ ጌም ስለ ጌም ምናምን። ግን እኮ እሱ እንደምትግባባው አውቃለሁ፣ እኔም እሱም እኔ እንደምትግባባኝ እንተዋወቃለን። ግን የሆነ መሀላችን ላይ ጥርጣሬ ምንም ስላሌለ የመጠያየቅ እንትን አልነበረም። አይደለም ሌላ ፀጉር ቤቷ የሚሰሩ ልጆች እኔ በየጊዜው ነው ፀጉር ቤት የሚሄደው ፀጉር ፕሮሞሽን የምሰራላት ምናምን ግን አውርተውልኝ ራሱ አያውቅም። እኔም ርዕስ አንስቼባቸው አላውቅም። ለምን አሳምናናለች። እኔ ማምኛታለሁ፣ እነሱም ማማት ነው የሚሆንብን ስለሷ ማውራት ሳ ብለን ጥያቄው ላንጠያየ ሁለት ወር ጀምሮ ከመሀሌት ቤት እንደነበረ ራሷ የመሀሌት እየተናገረች ነው። አብሮ ነው የሚሰሩት ነው። አንቺን እንድናምንሽ ካስፈለገ ደግሞ ከሀገር የወጣችበትን መረጃ ከኤምባሲ አውጡና አምጡልን። አንቺም እኔን አንድ ነገር ልንገር፣ እኔ አመንከኝ አላመንከኝ አይደለም ጉዳዬ ማለት ነው። ለምን እኔ ከእንትና ጋር ሰርታለች ከእሷ ጋር። እኔ በጎ አድራጎት ላይ ሲጀመር አልሰራም። ሰው ቤት ተጠርቼ እንደዚሁ ለማሟሟቅ ለመጮህ ከሆነ ነው እንጂ ቤቴ የተሰበሰበ የማንም በማንም ለማንም ሰብስቤ አላቅም። ይህ መዋጮ ምናምን የሚሉት የለሁበትም። ኦኬ። እና እኔ አመንከኝ አላመንከኝ እዚህ ጋር ምንም የሚያከራክረኝ ጉዳይ የለም። ለምን ንጹህነቴን እኔ አውቀዋለሁ። አንድ ሁለተኛ ደግሞ ማንም ሰው ጋር የበጎ አድራጎት ብዬ አልተነካካሁም። ሁለተኛ ለአንተ ጥያቄ ያለኝ አሁን እኔ ለጠይቅክ በተራይ ቲክታከር ነኝ ታውቀኛለህ እኔን አይደል? እኔም አውቅካለሁ። እኔ እንኳን ቪዲዮ ክን ባላይ ለምን በውስጥ አልጻፍክልኝም? ማለት እሷ ይሄን ያህል ሌባ መሆኗን ካወቅ ያ ፀጉር ቤት የእሷ ለመሆኑን ካላወቅ ኦኬ፣ አላወቅም እዚህ ጋር አላወቅም ይባላል። ግን ካወቅ ይሄን ያህል መረጃ ካለክ ለምን በውስጥ ፋሲካ ወይ ደግሞ ሜንሽን እንኳን አድርገከኝ ፋሲካ ይሄ ነው፣ እቺ ሴትዮ ሌባ ናት፣ ለምንድን ነው የምትሰሩት ከእሷ ጋር ለምን አላልከኝም? ሌሎቻችሁስ፣ አንተን ብቻ አይደለም ሌሎቻችሁስ የምታውቁት ለምን በኢንቦክስ አይደለም ቁጥሬ ባዮ ላይ ያለ ማንም ሰው በቀላሉ እኔን ማግኘት ይችላል። ለምን አልነገራችሁም? እኔ ነኝ ከቤቷ ማልወጣው፣ እኔ ነኝ የፀጉር ቤቷን ደጋግም የምሰራው አይደል? እውነት እቺ ሴትዮ ሌባ መሆኗን ትንሽ እንኳን ከጠረጠራችሁ ለምን አልነገራችሁኝም? እናንተ ራሱ ለምን እኔን ራሱ አላተረፋችሁኝም? ቤትክ ላይ ቪዲዮ መስራት ሌላ ነው፣ ግን ሰው እንዲተርፍ ከፈለግ በውስጥ ሄደ ማውራት ነው። ለዚህ ሲመልስ ስጡ። አንቺ ብቻ ነሽ መልስልኝ። ማለትን የዛሬ 3 ወር አካባቢ ተበልተናል የሚሉ ልጆች በተደጋጋሚ ኮሜንት ይጽፉልኛል። ድምፅህን ጠጋ አድርገው አብረው ትንሽ ድምፅ ረገዋል ይችላለች። ስማን በደንብ ሚዩት ያላደረገ ሰው ሚዩት ያደርግ። እሺ ይሰማል? ይሰማል። አሁን ትሰማለህ? ቀጥል። በመጀመሪያ ደረጃ መሀሌትን ከና አላቃትም ነበር። ተበልተናል የሚሉ በተደጋጋሚ በጣም ብዙ ሚሊዮን ብር ተበልተናል ድረስልን የሚሉ ልጆች መጡ የዛሬ 3 ወር ገደማ አካባቢ። ከዛ በኋላ መረጃ ሰብስቦ አልኳቸው፣ ገስት እያስገባው አወራቸው ነበር። የመሀሌትን ፎቶ እንደተላከልኝ ዱባይ ትኑር፣ ጣሊያን ትኑር፣ ኬንያ ትኑር እነሱም የሚያውቁት አልነበረም፣ እኔም የማውቀው ነገር አልነበረም።
ልጅቷን ለምንድን ነው ቪዲዮ እየሰራበት የነበረው ካልሽኝ ልጅቷን እንዳገኛት ነበር። የት እንዳለች የሚያውቅ ሰው እንዲጠቁመኝ ነበር እንጂ ዱባይ ከአንቺ ጋር አብራ ትሁን፣ ዱባይ ትኑር፣ ፀጉር ቤት ይኑራት አይኑራት ያወቅኩት ራሱ በመሲ ነው። መሲ ብርጅስቶን እኔ ጋር ገስት ገብታ በምታወራ ሰዓት ሚኪ ደውሎ ማህሌት እዚህ ነው ያለችው ብሎ ጠቆማት፣ አገናኛት፣ አለቀ። ከዛ በኋላ ነው እንግዲህ ማህሌት ዱባይ ፀጉር ቤት እንዳላት ያወቅኩት። ከዛ መሲ በስልክ አጠላልፋ አገናኝችን መስከረም 17 ቀጠረች። ማን ያውቃል? ሚኪ ያውቃል። መልሰህ ከዛ በኋላ ነው መሲ እና ሚኪ ይሄንን ነገር ያወቁት መቼ ነው? ቆይ መብረቁ አንድ ነገር ልናገር እዚህ ላይ አንድ ጥያቄ ልመልስና ትናገር። እኔ እሱ እንዳይጠይቀኝ እሺ፣ እኔ ቀልቤ አልወደደውም። ለመሰለ ይሄ በግምት የሚጠይቀኝ ሰው አይመቸኝም። እንዳትጠይቀኝ አንተ ምንም አይነት ጥያቄ እያንዳንዱ ቤት እያንኳኳ እንትና አድጋ ሰታችሁ ገንዘብ ማስታወቂያ ሰጡ። አንድ ጊዜ እሺ ተረጋጉ። እኛ ፋኖች ስላለን ሰላም እናስከብራለን። በመጀመሪያ በመግባባት በመነጋገር በትህትና ተነጋገሩ እኮ አልኩህ እኮ በመረጃ ይጠይቀኝ። የሆነ ዝም ብሎ የሰፈር ወሬ አመላላሽ ይመስል በግምት አይጠይቀኝ። አንተም በአግባቡ ጠይቃት ትመልስልሃለች። ይሄ የሰፈር ውሽዬ መብረቁ ቤት ላይ ሚዩት እየተደረጉ ነው። የኔ ልጆች ሚዩት እየተደረጉ ነው። እኔን ተከትሎ የመጣ ስድብ ስላልጻፉ የፈለጉትን መጻፍ ይችላሉ። ከጣይፋ ነው ይችላሉ። ኮመንት እኮ አይደለም ይጻፉ፣ ግን ጥያቄ በመረጃ ይጠይቀኝ። ዝም ብሎ ከሰፈር እንትን ብሎ ሰምቶ የመጣ ይመስል እንደዚህ እንዳይጠይቀኝ። ደሜን ነው የሚያፈላኝ እንደዚህ አይነት ጥያቄ። በመረጃ ከሆነ ሪል ይጠይቀኝ። ምን አስፈራሽ? እነመብረቁና ይሄ ማነው ከታች ያለው በስተቀር ምን አስፈራሽ አንቺ? የሰፈር ወሬኛ ምን አስፈራሽ? ሲጀምር ከአንተ ጋር ቁጭ ብዬ አልመላለስም። ሚውት መጀመሪያ ወደዛ ወሬ አታመላልስ። ወደዛ የሰፈር ወሬኛ ይመስል እዚህ ጋር እኮ ሲኒ ይዘን አልተቀመጥንም። ሪል ልንጠያየቅ ነው። እሺ ቆይ በጣም ብዙ ሰውም አለ ትላልቅ ሰዎችም ስለሆንን የመጀመሪያው ነገር በመግባባት ውስጥ ማውራት እንችላለን። ነገሮች እንዲጠሩ ወደ መፍትሄ እንዲመጡ ፍትህ እንዲገኝ እናቶችን መጨነቅ የለባቸውም እንዳይጨነቁ ነው እዚህ ቦታ ላይ የተቀመጥነው። ላለፉት 3 ወራትም ደግሞ መብረቁም ጃጓርም ብዙ ሰዎችም ተሳትፎ እያደረጉ ነገሩ እዚህ ጋር እንዲደርስ እነ መሲ ብሪጅስቶንም ሌሎችም። ግን አሁንም በመከባበር ውስጥ እናውራ። ለምሳሌ ጃጓር ከመጀመሪያ ጀምሮ ስለ ጉዳዮቹ የሚያውቃቸው ነገሮች አሉ። ስለዚህ ረጋ ብላችሁ መጠያየቅ ይቻላል። ሁላችንም ትላልቅ ሰዎች ነን። በየፊናችን ቤተሰብ አስተዳዳሪ ነን። የምለምንሽ ቀስ ብለን እንነጋገር። እሺ? ግን እሱ እንዳይጠይቀኝ ስለለመሰለ እኔ ሪል የሚጠይቅ ሰው እና ይሄ አሉባልታ የሚጠይቅ ሰው ለዩልኝ። አሁን እኔ አንድ ጥያቄ ልጠይቃችሁ። ይቅርታ ቅልቦች፣ ወንድሜ ይቅር በለኝ። አንዴ ይቅር በለኝ። አንድ ጥያቄ ያለኝ እኮ ቆይ አንዴ ልጠይቅና ከ1 ወር በፊት ነው አይደለ ይሄን ነገር አንተና መሲ ሚኪ አውርታችሁ የጨረሳችሁት? መብረቁ ነው አይደል? አሁን በለኝ ድምፅ ከይስም። እሺ ለምን ለእኔ አልነገራችሁም? ወይ ኢንቦክስ ላይ ለምን እኔን አልጠራኸኝም ቤትክ? እንግዲህ እግዚአብሔር ጋርድ ወይም ቪዲዮ ክን ካላየው ለምን እኔም ቤትክን ውሽዬን ጥሯት ብላ አልጠራኸኝም? ቁጥሬን ከፈለክ ባዮ ላይ አለ። ለምን ለእኔ ሳትነግሩኝ? ለምን ኦልሬዲ ፎቷ ከታወቀ ዱባይ ላይ ፀጉር ቤት እንዳላት እኔ እንደማስተዋውቅላት ከታወቀ ለምን ለእኔ ሳትጠይቁኝ? ለምን ሳትጠሩኝና ሳትጠይቁኝ? ወይ ደግሞ ለምን እኔን ሳትነግሩኝ? ይሄንን መልስ ፈልጋል። አንቺ ጋር እንደምትተዋወቁ ኦኬ፣ እኔ ልመልስላት ስለሆነ የጠየቀችው መብረቁ። አንዴ እኔ ልመልስላት። ኦገስት 13 መሰለኝ ከኔ ጋር ያወራ ነው ፋሲካ። እና ደግሞ እኔ ፋሲካን ለመጀመሪያ ጊዜ የደወልኩላት ፋሲካ ለዚች ሴትዮ ለዚች ለጭራቋ ማስታወቂያ ትስራ፣ ስለ ፀጉር ቤት ምን ትስራ የማውቀው ነገር የለም። ፋሲካ እኮ እኔ የደወልኩላት በነገራችን ላይ ለፋሲካ የደወልኩላት ናቲ ብር ለፋሲካ ቶሎ አስገብቻለሁ ሲል ኦኬ አንተ እስቲ ለፋሲካ ደውላት ወይ ለፋሲካ የደወልኩላት እኔ ነኝ።
ገባ። እንደዛ ከሆነ መልሴን አግኝቻለሁ። መብረቁ ስለሷ ሁሉንም ነገር ስለሚያውቅ ነበር። ምናልባት ማስታወቂያ እንደሰራው ካወቀ አናቅም ነበረ። ውሺ እንደዛማ ቢሆን ቀጥታ ማንችል እኔ እንደውም ሞሪ ቢሆን የመትረፍ ቻንስ ትንሽ ይኖረኝ ነበር። ታውቂያለሽ? ያው ልክ መብረቁ የፀጉር ቤቶቿ ልጆች ይሄንን ላይቭ እየተከታተሉት ወስዳ ላይቭን ጭራቋ ለእነሱ ምን ብላ ታሳያቸዋለች? ይህንን ቲክታክ ላይ እነዚህን ሰዎች እነ መብረቁንም እኛንም ካያችሁ እንዳትደነጋገሩ የሐሰት ወሬ ነው ብላ ግን እዛ ለፀጉር ቤቶቹ ልጆች እንዳሳዩት የፀጉር ቤቶቹ ልጆች መጥተው ሲናገሩ ነበረ። አይተውታል። እነሱ መናገር ይችሉ ነበር። ለምሳሌ ለፋሲካም መናገር ይችሉ ነበረ። እኔ በበኩሌ ግን እቺ ሴትዮ 57 ሚሊዮን ሰርቃለች፣ 57 ሚሊዮን ሰርቃለች። ስለ 57 ሚሊዮን እና ሚሊዮን ብቻ ነው የማውቀው እኔ። ከዛ በተረፈ ማን ማስታወቂያ ይስራላት ማን ምን የሚያድርግ የማውቀው ነገር የለም። 57 ሚሊዮኑ ስለተነገረን አወቅም፣ ያልተነገረኝን ደግሞ አላውቅም። ስለዚህ እኔ ስለ 57 ሚሊዮን ስለሰረቀችው ኢትዮጵያ ውስጥ ዘርፋ እዚህ ስለተደበቀችው ስለሷ ነበረ የማውቀው። ከዛ በኋላ ፋሲካ ቪዲዮ እንደሰራችላት ያንን ሁሉ ማስታወቂያ ስትሰራላት የነበረችው ለከ ለዚህ ጭራቋ ሴትዮ ነው። ከዛ በኋላ ነው ያወቅነው። አሁን በቅርብ ነው። አንቺም ማስታወቂያ እንኳን 57 ሚሊዮን መብላቷ ይቅርና መልአክ ነው የምትመስለው ሲያዩዋት። ይገርማል። አይ እኔም የጠየኳችሁ ለዚህ ነው። እኔን ማግኘት በጣም ቀላል ነበረ ብታውቁ ኖሮ። ግን እሷ መሆኗን ካላወቃችሁ ምንም ጥያቄ ተመልሷል። አመሰግናለሁ። ጥያቄ ካላችሁ ጠይቁኝና እኔ ወደ ስራ ሄድ። የኔ ጥያቄ ቀደም እንደገባሽ መብረቁ አንድ ነገር ሲልሽ ነበር እና ዱባይ እንዳለች እንጠረጥራለን የሚል ነገር መብረቁም ሲናገር ነበረ። በዚህ ጉዳይ ላይም እየተሰራበት እንዳለ ደግሞ እኔ ያውቃለሁ እና ምናልባት ሰዎቹ ሳይደግሙ የአንቺ ከዱባይ መውጣቷ ማረጋገጫሽ ምንድን ነው? እሱም ብታስልክ ማረጋገጫዬን ልመልስልክ። እኔ ሄጄ ከስሻታለሁ ኦልሬዲ ማለት ነው። ኮምፕሌን አቅርቤ ያለው በደረሰኜ ማለት ነው። እና ሂጂ እንደውል። ይሰማል ድምፄ? ይሰማል። ቀጥሽ ሂጂ አዲስ ነገር ሲኖር እንትን ስትል እንደውልልሻለን አሉ። ሀገር ውስጥ ብትሆን አንድ ሰው ላይ ኮምፕሌን ቀርቦ በማግስቱ ነው የሚደወልላት። እቺ ሴት ስልኳ እንደማይሰራ አወቁ፣ ፋይሏ ላይ አዩ። ከዛ በኋላ ግን ምንም ያሉኝ ነገር የለም። ይኸው እስከዛሬ እየጠበኳቸው ነው። ማንም የደወለልኝ የለም ከፖሊስ ስቴሽን ማለት ነው። ስለዛ ያ ሀገር ወታለች ማለት ነው። ስልኳ ባለመስራቱ ነው ሀገር ውስጥ የለችም የሚለውን ድምዳሜ ያገኘሽው? ምናልባት ሆኖ ሀገር ውስጥ ብትኖርማ እስከዛሬ ትጠራለች። እኔ የምጠራ ነበር። ኮምፕሌን አቅርቤባታለሁ። ኦልሬዲ ትጠራለች። እጠራ ነበር። የምጠይቃት ነገር ካለ ጠይቃት፣ ካለዛ ትውረድልን። ይቅርታ አንድ ጊዜ ይቅርታ። ለምን አንተ አትወርድም? አልወርድም፣ እዚሁ ነው ማለው። የአባት ቤት አረከው። ምን ነው ውሽዬ? ናቴ ተንቃጫችሁ ስነ ስርዓት ቁጭ ብለን ምንጠብ ወይ እናቴ ወጡ እንዴ? ኧረ ተዋቸው። ነገር ቲክቶከር አደረግናቸው እኮ መረጃ ስንፈልግ እንደውልላቸዋለን። የሁለታችሁ ጭቅጭቅ አደረጋችሁት። ውሽዬና ተዉት በቃ ማለት በቃ በሌላ ቦታ ስለምታገኛት ማዘረን አንድ ጊዜ ጨርስ። ዝም በለው አንድ ፋሲካ ወይዬ አንደኛው አሁን ግር ያለኝ ነገር አንድ ጊዜ ብቻ ነው አንቺ ያመለከትሽው። ከዛ ሄደሽ ለምን አላመለከትሽም? አንድ ያመልክቻለሁ እንደውልልሻለን አሉኝ። አልደወሉልኝም። ደግሜ መሄድ ያለብኝ አይመስለኝም። ከሆነ ግን ሄዳለሁ። አንዴ ግን አመልክቻለሁ። እኔም ለምሳሌ መኖሪያ ፍቃድ አለኝ ዱባይ እና እዚህ ኢትዮጵያ ውስጥ ብኖርም መኖሪያ ፍቃድ አለ። ግን ኬዞች ሲያጋጥሙ 2-3 ጊዜ ሄደን አቤት ብለን ከዛ በኋላ በነገሩ ኮንሰርን ሰጥተው መልስ የተገኘባቸው ሁኔታዎች ስላሉ ነው። ይህን ያው ለምን አሉ መሰለ ያን ቀን ሂጂ እንደውልልሻለን አሉ። ገባክ? ግን እኔ ከዛ በኋላ አልደወሉልኝም። እኔ መሄድ እንዳለብኝ አላቅም። ተመልሰሽ ነው አላሉኝም። አስፈላጊ ከሆነ ግን ነገ ጠዋት ደግሜ ሄዳለሁ። ችግር የለው። አስፈላጊ ከሆነ
ኦኬ ሌላ ጥያቄ አላችሁ? መብረቁ ለእኔ ጥያቄ አለክ? ቅልቦች መሲ ተስፍሽ ካሌላችሁ ለወጣ ነው ስራ። አንዴ ጫጫታ ካልሆነ ብትሄድ ይሻላል። ምክንያቱም አንዳንድ ነገሮቿ ትክክለኛ መልስ አትሰጥም። 46,000 ብር ተበላው ብላ የውሸት ለጥፋ ዝም ብላ ህዝብ ለማስመሰል አስበልታው እሷና ሚኪ ነው ያስበሉት። ቪዲዮ ጌም ሲጫወቱ የሚያደርጉት የሚናገሩት ነገር ብሰሟቸው በጣም ነው የሚዘገናቸው። 46,000 አይደለም 46 ብር የተበላች አትመስልም። ግን እዚህ ላይ ወጣ የምትናገራቸው ነገሮች ልክ እንደተበላ ሰው ጨዋ ትጫወታለች። ጃፋር ያው ጃፋር የፋሲካ በመረጃ ነው ያላት፣ ደረሰኞችም አሏት። እሷ ምንድን ነው እያለች ያለችው? እኔ የግል የራሴ ገንዘብ ነው የተበላሁትኝ፣ በራሴ ጥፋት ማህበረሰቡ ላይ ወጥቼ ምንም የምናገረው ነገር የለም፣ በህግ ሄጄ ኢማራት ውስጥ በህግ ጠይቃለሁ። ስላልተግባባችሁ እንጂ ትረዳዳለህ። አንቺ ያመለከተችበትን ቀኑን ፍርድ ቤት ጠይቂያትና ወደ አንቺ ትላከውና እውነተኛ የተበላች ከሆነ ፖሊስ ጣቢያ ያመለከተችበትን ቀን ታምጣው። ልክ ልነግርህ ነው የገባሁት። ሴታ ሴት የመንደር ሴት ነህ። አያችሁ፣ ሌባ ሲያዝ ሁል ጊዜ ብዙ ይቀባጥራል፣ ብዙ ይናገራል። እና ለዚህ ነው መታገስ ግድ ነው። እንዲህ አይነቱ ሌቦችን ታግሰው መርዛቸው እንዲተፉ ማድረግ ነው። መርዛቸውን ከተፉ በኋላ ከዛ በኋላ እውነተኛው ይታወቃል። አይ ጃጓር፣ አሁን እኮ ምንድን ነው መሰለህ፣ በቃ እኛ ዋናው ነገር ትልቁ ዓላማ ወደ እውነታው መምጣት ስለሆነ ነገሮችን ሰዎች በፈለጉት መንገድ ሀሳባቸውን ሊገልጹ ይችላሉ። እኛንን እዚህ ጋር ደግሞ ማኔጅ እያደረግን እንደ ጸባያቸው፣ እንዳመላቸው፣ እንደ ሀሳባቸው ነጥቦችን ብቻ እያነሳን ነጥቦች ላይ ብናወራ ነው ልክ የሚሆነው እንጂ መጠየቅ አልፈለገችም ስለማይሆን እስከ ዳር መጠየቅ አልፈለገችም። እላፊ ብንነጋገር ልክ አይሆንም። ግን ምንድን ነው ለምሳሌ ነጥቦች ሰጥቻታለሁ አይደል? አሁን ለፋሲካ አንድ ነገር ካልተመለሰልህ፣ ለምሳሌ ብር ተበልታለች፣ ፐርሰናልም ቢሆን ብር ተበልታለች። የተበላችውን ብር ለማስመለስ ጥያቄ ስትጠይቅ በወቅቱ እሷን በስልክ መስመር ላይ ማግኘት አልቻሉ። እነኚህ የህግ አካላቶች። ስለዚህ ተመልሰን እናሳውቀሻለን አሏት። 1 ቀን ታያለህ፣ 2 ቀን ታያለህ፣ 3 ቀን ታያለህ፣ 1 ዊክ ትጠብቃለህ። ከዛ በኋላ ደግሞ ሄደህ እንደገና ትጠይቃለህ። ምክንያቱም መብትህን አይደል እየጠየቅ ያለው። አይ ከሀገር ወጥታለች፣ የወጣችበት ትራቭል ያደረገችበት ኤቭሪቲንግ መረጃዎች ይሰበሰባሉ። መቼም ኮምፕሌንስ ተቀርብ አይደል? ይህንንም መረጃ ለማግኘት እና ክሊር ለማድረግ እሷ ተበልቻለሁ ባለችበት መንገድ ሄዳ መጠየቅ አለባት። ፖይንት እስከዳር አንዴ ሀሳብ ልስ ይህንን ፖይንት እስከዳር አንዴ ሳጨርስ አንድ ነገር ልናገር ወንድሜ። እዚህ ጋ ያላችሁ መብረቁ በጣም ትልቅ ስራ ነው የሰራው። ጀግና፣ በጣም አድናቂ ነኝ። የምሬን ነው የምነግርህ። መሲም እንደዛው፣ ቅልቦችም፣ ተስፍሽም፣ እስከዳርም ሁላችሁም ላይክ በቪዲዮ የምናውቃችሁ ሰዎች ናችሁ እና እንደዚህ አይነት ጥያቄ ስትጠይቁ አግባብነት ያለውን ጥያቄ ነበር እስካሁን ስትጠይቁ የነበረው። ጃጓር ግን አንደኛ በማንነት አትታወቅም። በቪዲዮ የምትወጣ ሰው አይደለም፣ ምንም ቪዲዮም የለም። እንደዚህ አይነት ነገር ጥያቄዎችን ስጠይቅ አግባብነት የሌለው ነገር ነው እየጠየቅ ያለው። ሰዎችን ፕሮቮክ እያደረግ ስሜታዊ ራስ ተናግረዋል። መርዛቸው እንዲተፉ አርግተን ማስወጣት ነው ብለሃል፣ ውሽሄድ ማለት ነው። ልጅቷ በአግባቡ አታናግረኝ ስላለች ብቻ እንደዚህ አይነት ነገር ስትናገር እነዚህ የሚደክሙትን ሰዎችም ልፋታቸውን ከንቱ ነው የምታስቀርባቸው። ማድረግ ያለብህ ምንድን ነው? አንተ እንደኔ ያው ሰዎችን ፕሮቮክ በማድረግ በመሳደብ የምትታወቅ ነገር ነህ ትመስለኛለህ። እና እንደኔ ታብታብ ማድረግ ከታች ሆነ እነዚህ አሁን እዚህ ጋ ያሉ ትላልቅ ሰዎች ቁጭ ብለው መጠየቅም የመናገርም ምንም መብት አላቸው። በቪዲዮ እናውቃቸዋለን። ትላልቅ ስራ ሰዎችን ሲረዱ የነበሩ ናቸው። አንተ ግን ለመጠየቅም ብቃቱ የለም። ገና አፍህን አልፈታህም።
ምንድን ነው? እኔ እኮ ምንም እየታየኝ አይደለም። ገስ እንትኖች ኤምባሲ ሄዳ ማረጋገጫ ይዛ ትምጣ። ካልወጣች አፈላልገን እንይዛታለን። ውሾች ተበልታለች አልተበላችም የሚለውን እሱ ወደፊት የምናየው ይሆናል። እስከ ዳር ምን መሰላችሁ? እዚህ ላይ ግልጽ የሆነ ያልሆነላችሁ ነገር አንድ ነገር አለ። መብረቁ በየቤቱ እየዞርክ ለምን አልደወል ማስታወቂያ አድርጎ ከከሌ ጋር የነበራችሁ እያለ ለምን እየዞርክ አልደወልክልኝም? ስንት ሰው ከሷ ጋር እንዳለ በምን አውቆ ነው ቪዲዮ የሚለቅትን እየደወለ ስልክ የሚጠይቃቸው? የማይሆን ጥያቄ ነው እኮ የሚጠይቁት እኮ እንዴ! እንዴት ነው እየዞሩ እያንኳኳ ከእንትና ጋር ግንኙነት አለሽ ወይ ከመሀሌት ጋር ግንኙነት አለሽ ወይ እያለ እንዲህ አይነት ጥያቄ አለ። ማስታወቂያ ለሁሉም የሚበጅ ማስታወቂያ ተለጥፏል አይደለም እንዴ? ተለጥፎ ማየት የሰው ፋንታ ነው። እኛ አይደለንም ያንን እንትን የምትለው መብረቁ አይደለም እየዞረ እያንኳኳ የሚናገረው። የውሸቷ ውሸት የሚገርመው ነገር እኔ የተበላሁት 46,000 ተብለው ሰው 5,000 ተበልቻለሁ ብሎ ደም እንባ እያለቀሱ 30 ጊዜ ቦታ ላይ በየቤቱ በየሚዲያው የገቡ የሚናገሩ ሰዎች ናቸው። የእውነትና እውነት እናውቃለን። አሁን ጥያቄ ውስጥ ጠይቃት፣ አይ አትጠይቀኝ አለች። እኔ እኮ ታገስኳት፣ እስከሚበቃው ታገስኩኝ፣ ዝም አልኩኝ። ያው ሚዲያ ነው ቤቱ ነው ብዬ ዝም አክብሬ ዝም አልኩኝ። ግን እሷ ለምን እኔ እንዳልተቀበላችሁኝም? ለምን አንተ መብረቁ ለጋ መተክ ለምን ስልክ አልደወልክልኝም? እንዴት ነው እንደዚህ አይነት ነገር የሚሆነው? መሀሌትን የጠቅላላ ግንኙነት ያላቸውን እየፈለገ ስልክ መደወል አለበት እንዴ? በአደባባይ ላይ የሚዘዋወር ነገር ይሄ ነው እኮ ያልተረዳው ነገር። እሷ ትናንትና ሚዲያ ላይ ከመሀሌት ጋር ጥሩ ቪዲዮ ጥሩ ግንኙነት ካላት ዛሬ ጥሩ ግንኙነት አላት ብለን አይደለም የምናወራው። እና ይሄ ነው ጥያቄ፣ ለምን እንደዚህ ሆናል ነው። አንድ ነገር ልናገር፣ ይቅርታ የፈቀዳችሁልኝ ወንድሜ መብረቁ። እንዴት ነው ወንድሜ? አሁን እውነት ለመናገር ታርጌት ፖይንቶቻችንን ግባችን ምንድን ነው የሚለው ነገር ላይ ማተኮር የሚኖርብን ነገር ላይ ነው ዝም ብለን ጉንጭ የምናለፈው። እና ምናልባት ወንድሜ ጃጓር አንተ ስትጠይቃት መጀመሪያ እየመለሰች ነበር። አጠያየቅህ ደበራትና በሌላ መንገድ እንትን አልክ። እሷ ቪዲዮ ሰርታ ነበር ኦልሬዲ። እሷንም ፔጇንም አይታ አይደለም እንትን ያንን የጠየቃት፣ ያም ስህተት ነው። ኦልሬዲ ፔጇ ላይ እሷ መበላቷን ተናግራለች። ያለውን ነገር እያለቀሰችም ኦልሬዲ ተቆራርጦ በላይቭ የተሰራ በጣም ብዙ ቪዲዮ አላት እና ላይቭ ገብታ ራሱ ታማ ኦልሬዲ እንደተቀመጠች እባካችሁ ተውኝ እያለች ረጅም ሰዓት እንትን ተብሎ ተቆራርጦ የተበተነ አለ ቲክቶክ ላይ ከሆንን ማለት ነው። ዞሮ ዞሮ አሁን ምንድን ነው አጭበርባሪያና ሌባዋን ለመያዝ ምንድን ነው እሱ ያለው ነገር ሲባል እዛ ዱባይ ላይ ያለው ነገር ቶሎ ክስ ተመስርቶ እስከ ዳር ሲጠይቅ እንደነበረው እዛ ላይ ቶሎ ክስ ተመስርቶ መውጣትና ለመውጣቷን እንደው ቶሎ አፍጥነሽው ይህን ጉዳይ ከሀገር እንዳትወጣ ማድረግ የሚቻለው አንቺ ክሱን ስትጠነክሪ ብቻ ነው። እንዴት እናግዝሽና ለአንቺን ብርሽን አስመልሺ፣ እሷም እንድትያዝ ደግሞ ከሀገር እንደወጣችና እንዳልወጣች ቼክ ለማድረግ የአንቺ መክሰስ ወሳኝነት አለው። ተባብራችሁ ያንን ነገር ላይ በርቱና እቺ ልጅ መውጣትና ለማውጣቷን እናረጋግ። አሁን ትውጣ አትውጣ የታወቀ ነገር ስለሌለ ያንን እዛ ነገር ላይ እንስራ ማለት ቀላል ነበርና ያው ሁሉም ነገር መስመሩን የሳተ ንግግሮች ያሉባቸው ነገሮች አሉ። እውነት ለመናገር ያው ጥያቄዎቹንም እንትኖችንም ስታስገባ እኔንም በቀደም ስጠይቁኝ በቃ እንትን የተባላችሁ ብቻ የተበላችሁ ብቻ ኑና ተናገሩ በምን የሚለው በቃ አንተ ትክክለኛ መስመር አስያዥ፣ ሌላው ደግሞ መናገር አይችል ነው የምታስመልሰው። ስለዚህ በዚህ ልክ አይደለም። እሺ መብረቁ። እሺ የዱባይ ኤምባሲዎች አሁን ደውለው ነበር። አሁን ሀገር ወጣለች አልወጣችም የሚለውን አጣርተን መልስ እንሰጣለን ብለዋል። ሀገር አለመውጣቷ እርግጠኛ ከሆነ ይሄ ሚኪ የሚባለው ተሳታፊ እንደሆነ ታውቋል። የማሂ የስራ አጋሯ እንደሆነ ታውቋል። የፋሲካ መበላት አለመበላት ደግሞ እዚህ ጋር ጥያቄ። አሁን እሷ ለምን አልተበላች ለምን ተበላች ሳይሆን ለምንድን ነው ከፍተኛ ክትትል ያላደረገችው? ምናልባት እሷም መሀሌትን እኔ አላውቃትም። እሷ መሀሌት ጋር ነው ያለችው። ያ ሁሉ ቪዲዮ ሲሰራ 3 ወር ሙሉ ስንጮህ ለምን እንዳልደረሳት ነው የራሱ። ምክንያቱም 3 ወር ሙሉ ነው። ይቅርታ ላቋርጥና እግዚአብሔር በሚያውቀው እኔ እንኳን ቪዲዮ ስሰራ አላውቅም። ኖርማሊ ፎቶዋን ከለጠፍክ ቀጥታ ነበር የምነግርህ፣ እግዚአብሔር በሚያውቀው ማለት ነው። ምክንያቱም ብዙ የተበሉ ሰዎች ሶሻል ሚዲያ ላይ ያለ ዩቲዩብ ላይ ያለ እኮ ከዚህ በፊት ያጭበረበረቻት ምናምን እያንዳንዱን ነገር ትታወቃለች። ፎቶዋን ሀይድ አርጋ ነበር በስም ስትሸውድ የነበረው ማለት ነው። ዞሮ ዞሮ አሁንም ታርጌታችን በጣም መበርታት ያለብን እንደዚህ ነው። አሁን ኤምባሲ ሲተባበረን መውጣት አለመውጣቷን አወቅን ማለት ነው።
ካለች እዛው በአንዳንድ ያለው ነገር ወደ ክስ ሄዶ እንትን ይላል ማለት ነው። እዚህ እንደ ሀገር ነው የተያዘው። ልንገር በቃ ጉዳዩም በሲሪየስ ነው የተያዘው፣ በሲሪየስ ማለት ነው። በሚገባው ልክ የፌዴራል